በቃሉ ታመነ እባላለሁ። አሁን በአሁኑ ሰዓት እየሰራሁ ያለሁት በጠበቃና የህግ አማካሪ ሆኜ ነው እየሰራሁ ያለሁት። በህግ ሙያ ምን ያክል ጊዜ? በህግ ሙያ በአጠቃላይ እስካሁን ድረስ 18 ዓመት ሰርቻለሁ። ረዘም ያለ ጊዜ ያገለገልኩት በአቃቤ ህግነት ነው። በክልል በፌዴራል ደረጃ አቃቤ ህግ ሆኜ ሰርቻለሁ። እንግዲህ አሁን ደግሞ ኦልሞስት ወደ 3 ዓመት እየተጠጋኝ ነው። ጠበቃና የህግ አማካሪ ሆኜ እየሰራሁ እገኛለሁ። የት ቦታ ነው? በነገራችን ላይ እንንካቸው እስኪ። መጀመሪያ የተመደብከው የት ነው? መጀመሪያ የተመደብኩት ኦልሞስት ከዩኒቨርሲቲ እንደወጣን በአማራ ብሔራዊ ክልል መንግስት የዳኝነት አካል ስልጠና ነበረ። የፍትህ አካላት ማሰልጠኛ ማዕከል በዳኝነት አወዳድሮ ወደ ስልጠና ገብተን ነበር። በስልጠናውን ካጠናቀቅን በኋላ እንግዲህ በሰሜን ሸዋ አገረ ማርያም የሚባል ወረዳ ኦልሞስት ወደ 3 ዓመት አካባቢ ሰርቻለሁ በአቃቤ ህግነት ማለት ነው። አማራ ክልል ሰርታል እንዴ? አማራ ክልል ሰርቻለሁ። ዳኛውን ነን የሰራኸው? መጀመሪያ ረዳት ዳኛ ነበር። ከዛ አቃቤ ህግ ነው። አቃቤ ህግ ከዛ 2004 ዓ.ም ጸረ ሙስና ኮሚሽን ወደዛ ተወዳድሬ ወደ ጸረ ሙስና ኮሚሽን በአቃቤ ህግነት ገባሁ። አብዛኛው ጊዜ አንተ የሰራኸው የጸረ ሙስና ኮሚሽን አቃቤ ህግ ነው ረጅሙ ጊዜ። ኋላ ደግሞ ወደ ጠቅላይ አቃቤ ህግ ሲቋቋምም በዛው በፍትህ ሚኒስቴር ውስጥ ማለት ነው። ጠቅላይ አቃቤ ህግ 2008 መጨረሻ አካባቢ ተቋቋመ እና የተለያዩ ተቋማት ላይ የነበሩ የአቃቤ ህግ ስራዎች የፍትህ ሚኒስቴር ተቀበለና መስራት ጀመረ። በገቢዎች የነበሩ የአቃቤ ህግ ስራዎችን፣ በጸረ ሙስና የነበሩ የአቃቤ ህግ ስራዎችን ፍትህ ሚኒስቴር ተቀብሎ አቃቤ ህጎችንም ያው ፈልጋቸውን አቃቤ ህግ ተቀብሎ በዛው በፍትህ ሚኒስቴር ጠቅላይ አቃቤ ህግ ነበር በጊዜው የሚባለው። ጠቅላይ አቃቤ ህግ ተብሎ ተደራጅቶ ስራውን ይሰራ ነበር። በአሁኑ ባለው አደረጃጀት ፍትህ ሚኒስቴር የሚባለው ማለት ነው። ጸረ ሙስና ኮሚሽን ውስጥ የነበሩ አቃቤ ህጎች በሙሉ ወደ ፍትህ ሚኒስቴር ወይም በወቅቱ ጠቅላይ አቃቤ ህግ የሙስና ወንጀሎች ዳይሬክቶሬት በሚለው ማለት ነው አይደለ? አደረጃጀቱ አይ ቲንክ እስከ ኃላፊነት ደረጃ ድረስ ሰርተሃል ይመስለኛል። ሰርቻለሁ። ያው በአስተባባሪ ባለሙያ ነበርኩኝ። ከዛ በየደረጃው እስከ አስተባባሪነት ሰርቻለሁ። ጥሩ። ባይዘዌይ ሌላ ጊዜ እንጠራህና ምን እናደርጋለን፣ በሙስና ወንጀል ጉዳዮች ላይ ልዩ የሆነ ፕሮግራም አብረን እንሰራለን። ለዛሬው ግን ያዘጋጇቸው ጥያቄዎች አሉ። ወደ እነሱ እናልፋለን። ወደ ህግ ትምህርት እንድትገባ ያነሳሳህን ነገር ታስታውሰዋለህ? ወደ ህግ ትምህርት እንድገባ ያነሳሳኝ በዋነኝነት ማለት ነው በህፃንነት ያው ከፋሚሊም ጋር ተያይዞም አለ። በማህበረሰቡም ደግሞ በአካባቢያችን በተለይ በሴቶች ላይ በእናቶች ላይ የሚፈጸሙ ጥቃቶች፣ ወንዶች የሚፈጸሙ ጥቃቶች በጣም እንትን ይሉኝ ነበር፣ ያሳስቡኝ ነበረ። ጊዜ በጣም ጥቃቶች ነበሩ በእኛ እድሜ እና ያ ነገር አንድ ቀን በህግ ሙያ ውስጥ ተሰማርቼ ይህን ነገር ቢያንስ በተወሰነ ደረጃ ሴቶች መርዳት እችላለሁ ብዬ ስላሰብኩ ከዛ አንጻር ነው። ያው እንዳልኩ ጉዳዩ ግን ከቤተሰብም በማህበረሰብም ይታወቃል። ያው በሴቶች ላይ የነበረው ተጽዕኖ፣ በባሎች የሚደረግባቸው ተጽዕኖ እሱ ነው ወደዚህ ህግ ሙያ እንድገባ ያደረገኝ። ይሄ ማለት የትምህርት ደረጃ መቼ እያለህ ማለት እንችላለን? ኦልሞስት ልጅ ኤሌመንተሪ እያለሁ ማለት ነው። ህግ ለማጥናት የነበረህ እቅድ ከዛ ይጀምራል? አዎ ኤሌመንተሪ እያለሁ ህግ ለመማር በዛን ሰዓት ነው ያቀድኩት። አንፎርቹኔትሊ ይሄ በዚህ እንግዲህ በህግ ሙያ ለመሰማራት እድሉን አግኝቻለሁ። ኦኬ። ኤሌመንታሪ ትምህርት የት ነው የተማርከው? በቂ እኔ የተማርኩት እዚሁ አዲስ አበባ ነው የተወለድኩት። በእርግጥ ክፍለ ሀገር ተወለድኩ። 4 ዓመት እያለሁ ወደ አዲስ አበባ ቤተሰቦች በስራ ምክንያት መጡ እና አዲስ አበባ ነው። የአዲስ አበባ ልጅ ነህ? የተማርከው እዚህ ነው? ኦኬ ኦልራይት። እኔ ምን ብናወራ ደስ ይለኛል መሰለህ? ሎው ስኩል ብዙዎቻችን ተምረን ኋላ ወጠን፣ አንዳንዶቻችን አቃቤ ህግ፣ አንዳንዳችን ደግሞ የፍርድ ቤት ዳኛ፣ ነገረ ፈጅ፣ ዩኒቨርሲቲ አስተማሪ ይሆናል። በተለያየ ቦታ ላይ እንመደባለን። ዩኒቨርሲቲ ሎው ስኩል አቴንድ ካደረግነው
ጋር ስናነጻጽረው ውጭ ወጠን ግን ያየነው ሌላ ወይ ያልጠበቅነው እንዴት ማነጻጸር ትችላለህ? እንግዲህ በትምህርት ቤትና በተግባር ማለት ነው ያሉ ነገሮች በጣም ልዩነት አላቸው። ሰፊ የሆነ ልዩነት ነው ያላቸው። በትምህርት ቤት ስንማር ቀጥታ ያለውን የህጉን እንግዲህ የሀገራችን ህግ ሊሆን ይችላል፣ ዓለም አቀፍ ህግ ሊሆን ይችላል፣ ፍልስፍናውን ነው የምትማረው፣ ጥሬውን ህግ ማለት ነው። ወደ ውጭ ወጠ ግን ስታይ ማለት ነው በተግባር ያ ህግ እንግዲህ ምንድነው አጥንትና ደም አጥንት ስጋ ተላብሶ የምታገኝበትና ውጤት ህጉ ውጤት ሲያመጣ የምታይበት የሰውን የማህበረሰቡን ችግር ሲፈታ የምታይበት ሁኔታ ነው ያለው በተግባር ሲሆን ማለት ነው። በትምህርት ቤት ግን ያለው ነገር ያው ጥሬውን የህግ እውቀት ነው የምታገኘው። በእኛ ሀገር ደግሞ እንደምታውቀው የትምህርት ስርዓት ትምህርት ቤት ውስጥ የተግባር ልምምድ የሚደረግበት ሁኔታ እንደሌለ ይታወቃል። የተወሰነ ወደ መጨረሻ ወደ መመረቂያ ዓመታት ላይ የተወሰኑ የተግባር ልምምዶች ይኖራሉ እንጂ ከዛ ባሻገር ግን ጥሬውን ህግ ነው የምትማረው እና በተግባር ግን የተሻለ ግንዛቤም እውቀትም ይኖራል በህግ እውቀት። ከዛ ባሻገር ደግሞ የሰውን ችግርና የመሰረታዊ የሰውን እንግዲህ የገጠማቸውን ችግር የምትፈታበት ውጤት የምታገኝበትና ሰዎችም ማለት ነው በህግ ሙያ በህግ ውጤቱ የሚደሰቱበት የሚያዝኑበት ሁኔታ የምታይበት እንትን ነው ተግባራዊ። አንድ ሰው ስጠይቀው አንድ የሆነ ነገር አስታውሰኝ ነው የሆነ ሰው ጋር ሳወራ ሎው ስኩል እያለን ኤ ኪልድ ቢ ተብለህ ትማራለህ። ኤ የተባለ ሰው ቢ የተባለውን ሰው ቢገለው እየተባለ ምሳሌዎች እንደዚህ እያየ ወጣህና ፍርድ ቤት ግን ስትቆም በትክክል አንድ ሰው ሌላን ሰው ገሎ ይመጣል ተከሶ እና ያንን በአይነት ያለህ እና አሁን ልክ አጥንትና ደም ፍሌሽ ሲለብስ ልክ በተሟላ ሁኔታ ማየት ያልከው ነገር አስታውሶኝ ነው። ኦኬ ኦልራይት። በችሎት ውስጥ በክርክር ላይ ያለህ በተለይ ጠበቃ ከሆንክ በኋላ ለመቆጣጠር የሚያስቸግር ንዴት አጋጥሞ ያውቃል? አጋጥሞ የሚያውቅ ከሆነ እሱ እንዴት ነው ማኔጅ የምታደርገው? እንግዲህ በክርክር ወቅት ማለት ነው ራስን መቆጣጠር የማያስችሉ ሁኔታዎች ይፈጠራሉ። ተደጋጋሚ እንግዲህ 1 2 3 ጊዜ ተፈጥሯል። ግን እነዚህ ነገሮች ያው የሚያናድዱህም ደግሞ ራስን መቆጣጠር አንዳንድ የማችልበት ከፕሮፌሽናል ሰዎች ከህግ ባለሙያዎች ለምሳሌ ከአቃቤ ህጎች ሊሆን ይችላል በክርክር ሂደት ወይም ከተከራካሪ የሆኑ ጠበቆች የሚነሱት ነገሮች እንዴት ከህግ ባለሙያ ይሄ ነገር ሊነሳ ይችላል? ማለትም ሰውን ለማሸነፍ እኮ የግዴታ ህግና ማስረጃ ብቻ አንስተን ተከራክረ የሚፈለገውም ዲሲፕሊኑም እሱ ነው። ከዛ የወጡ ነገሮች ሲነሱ ግን መቆጣጠር የማችልባቸው ሁኔታዎች ይፈጠራሉ። እኔም ከዚህ በፊትም ገጥሞኛል እንደዚህ አይነት ነገሮች ከአቃቤ ህግ። አሁን ለምሳሌ ያው አቃቤ ህጎች በግለሰብ ደረጃ መልካምም መጥፎም ምናምን የሆኑ አቃቤ ህጎች ይኖራል። ግን የተቋማዊ አንዳንዴ ነፃነት ስለማይኖር እና ችሎት ላይ የሚያቀርቧቸው ክርክሮች በቃ በአጣብቂኝ ውስጥ ገብተው ማለትም ነፃ ሁነው አለመሆኑን ስታይ እና የዋስትና ጉዳዮች ላይ ሊሆን ይችላል ግልጽ የሆኑ ህጎች ላይ የሚያቀርቧቸው በመቃወም የሚያቀርቧቸው ነገሮች አንዳንዴ ሊያናዱ ይችላል። በተከራካሪ ወገንም አንድ የባልና ሚስት ክርክር ላይ አንድ ጠበቃ ናቸው እና ያቀረቡት መልስ ሳየው እኔ ከሳሽ ነበርኩኝ። የሴቷን ወገን ሴቷን ወክዬ ነው የፍቺ ጥያቄ የሚያቀርቡት እና የንብረትም ክርክር ነበር። በእነዛ ክርክሮች የሚያነሱት መልስ ላይ የማያቸው ነገሮች በጣም ያሳዝኑ። ከአንድ ፕሮፌሽናል ባለሙያ የማይጠበቁ ለምሳሌ መሳደብ። ሰውየው እንደ አጋጣሚ አሜሪካ ነበረ የነበረው፣ እሷ እዚያው ሀገር ናት የነበረችው እና ሁሉንም ንብረት ያው ባልና ሚስት በትዳር ውስጥ ያፈሩት ንብረት የጋራ መሆኑ እንግዲህ የህግ ግምት ይወሰዳል። ኤክሴፕሽናሊ ሌላ ማስረጃ እስካልቀረበ ድረስ ማለት የግሉ ስለመሆኑ ግን እዛ ጋር እንግዲህ ይህን ህጉን መሰረት አድርጎ ከማንሳት ይልቅ አላስፈላጊ ነገሮች በሚነሱበት ሁኔታ ነበረ በጊዜው። የእሷን የማንቋሸሽ እንደዚህ አላስፈላጊ ለችሎቱ ራሱ የማይመጥኑ ነገሮች አይቼ ከዛ መልሱን ራሱ ሌው ምናምን ብላኝ እሷ ከዛ መልሱን ሳሳያት እንደዚህ አይነት ነገር በጣም ተሰማል። እና እንደዚህ አይነት ነገሮች ሲገጥሙ ከቁጥጥር ውጭ የሆኑ ነገሮች ይፈጠራሉ።
እንጂ ከዛ ባሻገር በባለ ጉዳይ የሚነሳ ነገር ቢኖር ባለ ጉዳዩ ግንዛቤም ስለማይኖረው ብዙም ሴንስ በባለሙያ የሚነሱ ነገሮች ሲኖሩ ግን በጣም ትናደዳለህ። አንዳንዴ ራስን መቆጣጠር የማችልበት ሁኔታ ይኖራል። ግን በተቻለ አቅም ግን እንግዲህ የራስን ባለመቆጣጠር የሚመጡ ነገሮች ይኖራሉ። የያዝከውን ጉዳይ ውጤት ላታመጣ ትችላለህ። በመናደድ ሳይሆን ተረጋግተህ ጉዳዮችም በሰላማዊ መንገድ ሂዶ ህጉ የሚፈልገውን ማስረጃና ህጉ ላይ መሰረት አድርጎ ተከራክሮ ውጤት ማምጣቱ ነው የተሻለ የሚሆኑና እዚህ ጋር አንድ ጠበቃ ግን እንዲያውም ጥያቄ አጭር ጥያቄ ተዛኝ አንድ ጠበቃ ምንም ሳይበሳጭ ስራውን በተሟላ መንገድ መስራት ይችላል ብለህ ታምናለህ? እንደዛ ብዬም አላምንም። ምክንያቱም ስራው በባህሪው ማለት ከብዙ ባለ ጉዳዮች ጋር ትገናኛለህ። የሰው ልጅ ደግሞ እንደ መልካችን ማለት ነው እንደ ቀለማችን እንደ መልካችን ባህሪያችን ይለያያል። ከተለያዩ ሰዎች ከተለያዩ ማህበረሰብ ክፍል ጋር ነው የምትገናኘው። ያ ማህበረሰብ ክፍል የመጣበት ህብረተሰብ ያደገበት ሁኔታ ይኖራል። አንዳንዱ በዲሲፕሊን አድርጎ ሊሆን ይችላል። አንዳንዱ ደግሞ እንግዲህ ያ ሁሉ ኢምፓክት ይኖራል የማህበረሰቡ የመጣበት ሶሳይቲ እና ያን ሊያንጸባርቅ በሚችልበት ሁኔታ ይኖራል። ስለዚህ ዴይሊ ከምትገናኘው በርካታ ሰው ስለሚሆን ካለምንም ሳልናደድ እሰራለሁ ማለት ስራዬን አልችልም። ስራው በባህሪው ራሱ በጣም ስትረስ የበዛበት ጭንቀት የበዛበት እና በጣም እንትን ነው ቻሌንጅ ያለው ስራ ስለሆነ ምንም ሳትበሳጭ የሚሰራበት እድሎች አሉ ብዬ አላስብም። ግን በተቻለ አቅም ማኔጅ ማድረግ ይቻላል ችግሮቹን። ለምሳሌ ከአንድ አካውንታንት፣ ከአንድ ኢንጂነር እና ከአንድ ሎየር ከስራው ጋር በተያያዘ የመበሳጨት እድል የበለጠ ያለው ማን ነው? ምንም ጥርጥር የለም። የህግ ባለሙያ ከስራው ጋር በተገናኘ የመበሳጨት እድሉ እንዲሁ ቀላል በጣም እንትን ነው። አንደኛ ስራው በባህሪው የሰው ልጅ መብትና የሰው ልጅ የነፃነት ጉዳይን ለማስከበር የምትሄድበት ነው። የሰው ልጅ የንብረት ጥቅሙን ልታስከበር የምትሄድበት በዛ ሂደት ላይ ብዙ ፍጭቶች ይኖራሉ። ሰው ንብረቱን ነፃነቱን ላለማጣት የሚያደርጋቸው ብዙ አይነት እንትኖች ይኖራሉ። በዛ መሀል አንተም የባለ ጉዳዩ ጭንቀት ያንተም ጭንቀት ነው የሚሆነው፣ ይጋባባል ማለት ነው። ሲጀመር ወደ አንተ እኮ የሚመጡት ዲስፒዩት ከተፈጠረ በኋላ እኮ ዲስፒዩት ተፈጥሯል፣ የሆነ አንድ ጸብ ተፈጥሯል። አንተም የተፈለከው ለዛ ነው። ኦኬ። በችሎት በወንጀል ችሎት ደንበኛ ሆኖ ወደ አንተ የመጣ አንድ ሰው አንድ ተከሳሽ ጥፋተኛ እንደሚሆን በደንብ እያመንክ ተከራክረህለት ታውቃለህ? እና የዚህን ስሜትስ እንዴት መግለጽ ትችላለህ? እንግዲህ በወንጀል ችሎት አቃቤ ሕግ ክሶችን ሲያቀርብ በመርህ ደረጃ ማለት ነው የተወሰኑ ግድፈቶች ሊኖሩ ይችላሉ እንጂ ኦልሞስት 90% በመርህ ደረጃ ከበቂ ጥርጣሬ በላይ በቂ ማስረጃ ያለበት ሊያስጠይቀው የሚችልን ተከሳሽ ነው ክስ ይዞ የሚቀርበው። የተወሰኑ ግድፈቶች እንደተጠበቁ ነው ማለት ነው። ስለዚህ በወንጀል ጉዳዮችን ስትይዝ እነዛ ሰዎች ጥፋተኛ የመባል እድላቸው ሰፊ ነው። ግን ጥፋተኛ መባል ብቻውን ደግሞ ማለት ነው ጥፋተኛ የሚባሉበት ሁኔታ የራሱ የሆነ አንተ የምታደርገው አስተዋጽኦ አለ። እንግዲህ የተከሰሱበት ድንጋጌ ከባድ ሊሆን ይችላል። ከዛ ድንጋጌ ወደ ቀላል ድንጋጌ እንዲቀየር የምታደርግበት እድል ይኖራል። ከዛ ባሻገር በቅጣትም ላይ የባለሙያ አስተዋጽኦ የህግ ባለሙያ አስተዋጽኦ ቀላል ነገር አይደለም። የጠበቃ አስተዋጽኦ ማለት ነው ቅጣት እንዲቀልላቸው እንዲገደብላቸው እስከ ማድረግ ድረስ እንዲህ ነው የማይባል ማለት ነው የማይገለጽ ብዙ አስተዋጽኦ ስላለ ሰውየው ወንጀል መፈጸሙን ብታውቅ እንኳን ማለት ነው እንደ ህግ ባለሙያ አስተዋጽኦ አደርጋለሁ ብለህ ስለሆነ የምትገባው በውጤት ደረጃ ደግሞ በባለሙያ መታገዙ ቀላል ነገርም ስላልሆነ ማለት ነው ምንም ብዙ እኔ አሁን የሚሰማኝ ነገር የለም። አንዳንዴ ግን ንጹህ የሆኑ ሰዎች ደግሞ ሲሆኑ ብዙ ፈታኝ ነገሮች ይገጥመዋል። እነዛን ሰዎች ንጹህነታቸውን ማረጋገጥ
ምክንያቱም በአቃቤ ሕግ በኩል እንዳልኩ በመርህ ደረጃ ሕጉም ከጥርጣሬ በላይ ወይም በቂ ማስረጃ እንግዲህ አከራካሪ ነገር ናቸው። እነዚህ የሕግ መርሆች አከራካሪ ነገር መሆናቸው እንደተጠበቀው ነው። ወይ ከጥርጣሬ በላይ የሚሉም አሉ፣ በቂ ማስረጃ ሌሎች ግን ቢሆንም ማለት ነው ወንጀል ፈጽሟል ተብሎ የሚታሰብ ሰው ነው ክስ የሚቀርብበት። ፍርድ ቤቶችም ያው የሚወስዱት አስቀድሞ የሚወስዱት ግምት ስላለ እነዚህም ሁሉ ሸክሞች አንተ ተከላክለህ ነፃ የምታስብልበት እድል ጠባብም ቢሆን ግን ቀላል ነገር አይደለም። ልክ ነህ። በተመሳሳይ አንድ የጋበዝኩት እንግዳ ነበርና ጥፋተኛ እንደሚባል ወንጀለኛ እንደሚባል እንደሚቀጣ እያወቅኩኝ ይከራከርለታለሁ። ግን የምቆምበት ዓላማ ያን ጊዜ ምንድን ነው? ቅጣት ቢያንስ ላስቀንስለት እችላለሁ። እሱም አንድ ስራ ነው ያለኛለ። ልክ ከሱ አንጻር ማለት ነው። ማስገደብ አለ። ስለዚህ ጥፋተኛ እንደሚሆን ብታውቅም የባለሙያ እገዛ ሁልጊዜ እንደሚያስፈልግ ታምናለህ። ኦኬ ኦልራይት። አንድ ገጠመኝ በነገራችን ላይ በቂ ልንገርህና ከገጠመኙ ቀጥዬ ጥያቄ ያስከትላለሁ። ለ30 ዓመታት አቃቤ ሕግ ነው የሰራን ሰው ነበር። እኔ የሰራሁበት አካባቢ ማለት ነው። ቦታውን ከጠቀስኩት ያው ጥሩ አይደለም ብዬ ነው። 30 ዓመት አቃቤ ሕግ ነው የሰራው እና ጡረታ ወጣ። ጡረታ ሲወጣ የጥብቅና ፈቃድ አወጣና ደንበኛ ገኘ። ያው ሊይዛቸው የሚችላቸው ኬዞች የወንጀል ጉዳዮች ናቸው እና ወደ ፍርድ ቤት ሄደ። በቃ ትራያሉ ልክ እንዳለቀ ጥፋተኛ ተባለና ቅጣት አወሳሰል ላይ ሲደርሱ የተከበሩ ጠበቃ ለተከሳሽ የሚያቀርቡለት የቅጣት ማቅለያ አለ ወይ ብሎ ችሎቱ ጠየቀ። አዎ የተከበረው ችሎት፣ ይሄ ተከሳሽ ማለት የወንጀል አፈጻጸሙን ስናየው እጅግ ዘግናኝ እና በጣራው እንዲሆንልኝ ይፈልጋለሁ አሉ። ችሎቱ ተደናገጠ። አካባቢ በቃ በጣም ያው ሳቅ ተፈጠረ። እንዴ ክቡር ጠበቃ ምንድነው እያደረጉት ያሉት? ለ30 ዓመት ምንድነው የሰራው? አቃቤ ሕግ ነው የሰራው እና ረስቶታል። ልክ ወዲያው ሲያስታውስ ማለት ነው የተከበረው ችሎት በቃ ያው ይቅርታ ያድርግልን፣ ይሄ ተከሳሽ ማለት ወንጀል ሰርቶ የማያውቅ ምንም አይነት ሪካርድ የሌለበት ቅጣቱ እንዲገደብልኝ ይጠይቃሉ አለ። እዛው ላይ ማለት ነው። አንተ ለረጅም ጊዜ አቃቤ ሕግ ሆነህ ሰርተሃል። አሁን ደግሞ ጠበቃ ነህ። ቅጣት አወሳሰል ላይ ትንሽ ስዊች የማድረግ እንደዚህ ቻሌንጅ ገጥሞ ያውቃል? አይ እንዳልኩ አሁን አቃቤ ሕግ ሆነህ ጉዳዮችን ይሄ ነገር ያው አይፈጠርም አትልም፣ ሊፈጠር ይችላል። ምክንያቱም አቃቤ ሕግ ሆነህ ስትሰራ እንደውም ብዙ ጊዜ አሁን አቃቤ ሕግ ሆኜ ሰርቻለሁ እንዲያው ብዬ የማስብበት ጊዜ አለ። በየችሎቱ አሁን የቅጣት ማክበጃ ምክንያት ራሱ አቃቤ ሕግ ሲያነሱ ከየትም ፈልፍለው ማለት ነው ከየትም ኢቨን በተጨባጭ በማስረጃ እንኳን ለማረጋገጥ ያልቻሉትን አንዳንድ የሚነሳበት ጊዜ አለ። ያው እንግዲህ ጀስት ፍትህን ሰርቭ ለማድረግ ነው የህግ የበላይነትን ለማረጋገጥ ነው ብለህ አታስብም። ቢያንስ እንደ አቃቤ ሕግ በቂ ማስረጃ ሲኖር ብቻ ነው የቅጣት አስተያየትም በዛ አግባብ ማንሳት ያለብህ። ያለበለዚያ ምክንያታዊ ሆነ ማለፍ ነው የሚገባ እና እንደዚህ አይነት ነገሮች ይገጥሟል። ግን አሁን እኔ እዚህ የጥብቅና ሙያ ውስጥ እስካለው ድረስ ማለት ነው ሁለቱን መለየት የግድ ይገባኛል። እዛ አቃቤ ሕግ ሆነህ ስትሰራ እና ጠበቃ ሆነህ አሁን በምትሰራበት ጊዜ ባለጉዳይን ጥቅም ነው የምታስከብረው። የባለጉዳይን ጥቅም ደግሞ ስታስከብር እውነትንና ፍትህን ሳታዛባ ነው። ያን መሰረት አድርገህ ነው የምትሄደው። ያን ስታረግ ደግሞ በተቻለ አቅም ግን እስከ ጥግ ድረስ ደግሞ ባለጉዳይ የሚጠቀምበትን እድሎች ደግሞ ማሰብ መቻል አለብህ። ማስረጃዎች እንደዛ ተሳስተህ አንተ አታውቅም። በጣም እያናደደህ እያስቸገረህ ጠበቃ የሆንክለት ደንበኛ ገጥሞ ያውቃል? አዎ እንዳልኩ ምንድነው መሰለህ ቅድም እንዳልኩ የጥብቅና ሙያ በጣም ትዕግስትና እንደውም እዚህ ሙያ ውስጥ ትዕግስትን እስከ ጥግ የምትማርበት አንዱ እንደውም ማለት ነው እንደው ኮርስ ሊባል የሚችለው ትዕግስትን ነው። ትዕግስት በጣም ያስፈልጋል። ምክንያቱም ባለጉዳዮች ያው በተለያየ መንገድ የቤተሰብ ጫና ሊኖር ይችላል። በቤተሰብ በኩል የተለያየ ሕግ አውቃለሁ ብሎ ኢንፎርሜሽን የሚሰጣቸው ሰው ሊኖር፣ የተሳሳተ መረጃ ሊያገኙ ይችላሉ። አንተም በአግባቡ ጉዳዩን ያስክላቸው ላይመስላቸው ይችላል።
ተገቢውን ነገር እየተከራከርክ ያለህ ላይ መስላቸው ይችላል እና እንደዚህ አይነት ነገሮች ይፈጠራሉ። ያን ግን በተቻለ አቅም ሃንድል ባለ ጉዳይም ማለት ነው ደንበኛህም ክሊያንትም በአግባቡ ሃንድል የምታደርግበት የራሱ ሜካኒዝም መፍጠር አለብህ። በሰላማዊ እንጂ አስቸጋሪ ደንበኛ ያጋጥማል፣ ይኖራል። ምንም ጥርጥር የለም። አንድ ነገር እስኪ ንገረን፣ ህብረተሰቡ በብዛት ለጠበቆች ያለው ሚስኮንሴፕሽን የተሳሳተ አመለካከት እንዳለ የምታውቀው አለ? ኤክስፕሌን የምታደርገው አንድ ምሳሌ የምታነሳው አለ? እንግዲህ ለጠበቆች የህብረተሰቡ የተለያዩ የፍትህ አካላትም ሊሆን ይችላል፣ የህብረተሰቡ ማጠቃለያ አካላት ለጠበቃ ጥሩ ያልሆነ አመለካከት ሊኖራቸው ይችላል ብለህ የምታስብበት ሁኔታ አለ። ከምትሰማው ኢንፎርሜሽን ጥናት ይፈልጋል። በእርግጥ ካለ አንድ ምሳሌ አንድ ሚስኮንሴፕሽን ካለ ትነግረንና ከዛ ደግሞ እናቃነዋለን፣ ማለት ትክክለኛውን ደግሞ እንገልጸዋለን። አሁን ምንድን ነው ጠበቆች በብዛት እንግዲህ ያው ለምሳሌ የራሳቸውን ፐርሰናል ጥቅም ፋይናንሻል የገንዘብ ጥቅም መሰረት አድርገው ግን ገንዘብ ያሳድዳሉ። የባለ ጉዳይም በአግባቡ አይዙም ተብሎ የሚታሰብበት ሁኔታ እንዳለ ታያለህ። ሁለተኛ ጠበቆች ነፃ አይደሉም። የሆነ ጥሩ ያልሆነ አመለካከት ነገር ጥቅም አሳልፈው ይሰጣሉ። ለምሳሌ አንዱን ባለጉዳይ የራስን ባለጉዳይ ኬዝ ከሌላኛው ተቀናቃኝ ወገን ጋር ካለው ሰው ጋር ተመሳጥረው ወይ ጥቅሜን ሊያሳጡኝ የሚችሉበት እድል አለ። እንደዚህም ተፈጥሯል የሚባልበትም በወሬ ደረጃ ትሰማለህ። እኔ በተጨባጭ እንዳልኩ እነዚህ ኬዞች ላይ ተብሎ ያው ያገኘሁት ነገር ባይኖርም ግን በወሬ ደረጃ አለ። ግን ራሱን ችሎ ጥናት ይፈልጋል እንዳልኩ። ይሄ ሚስኮንሴፕሽን ማለት ነው ማለትም ጥሩ ያልሆነ አመለካከት በህብረተሰቡ አለ የሚለው ነገር ራሱ እሱ ተጨማሪ ጥናቶች የሚፈልጉ ነገሮች ናቸው። ግን በሀቤት በሮመር ደረጃ ግን አለ እንደዚህ አይነት ነገሮች አሉ። ልክ ነህ። ሪሰርች ይፈልጋል። ግን ኢፋውንድ ትሩ እንደዛ ግን ካለ ለሁሉም ትክክል አይደለም፣ ወይም ደግሞ በአብዛኛው የሚሰራ አይደለም። ሚስኮንሴፕሽን ነው ብለህ ታምናለህ እና ሚስኮንሴፕሽን ትክክል አይደለም። አሁን ጥቅም አሳልፈው ይሰጣሉ፣ ለገንዘብ ብቻ ክፈለው እንጂ ኬዙን በደንብ አይዝልህም፣ ጠበቃ እንደው ብሩን ነው አይነት ነገር የሚሉት ነገሮች ትክክል አይደሉም ነው ሚስኮንሴፕሽን እንደሆነ ነው የምታምነው? እኔ ምንድነው የጥብቅና ሙያ ላይ ያለ ሰው በተቻለ አቅም እዚህ ሙያ ውስጥ ከመግባቱ በፊት የጥብቅና ሙያ ፍቃድ ሲሰጥ ራሱ እኮ በራሱ መስፈርት አለው። 5 ዓመት ያገለገለ ራሱ የትምህርት ዝግጅት ምናምን እንደዚህ ይፈልጋል። ስለዚህ እዚህ ሙያ ላይ ያገለገለ ሰው አነሰም በዛም ማለት ነው በሆነ ዋጋ ከፍሎ ነው እዚህ ሙያ ላይ የሚመጣው። ብዙ ያለፈባቸው ደረጃዎች አሉ እና ያ ነገር ራሱ ህይወትም በበቂ ሁኔታ የሚያስተምረው ነገር ይኖራል ተብሎ ይታሰባል። ስለዚህ ሙያውም ነው እንጀራውም ነው እዚህ ሙያ ላይ ያለ ሰው። ስለዚህ ይሄን ሙያ ደግሞ አክብሮ እስከሰራ ድረስ ነው እስካከበረ ድረስ ነው የተሻለ ደረጃ ሊደርስ የሚችለው፣ ስሙንም ለመገንባት የሚችለው። ያለበለዚያ በእንደዚህ አይነት በወረዱ ተግባራት ላይ ጠበቃ የሚሳተፍ ከሆነ አስቸጋሪ ነው። ማደግ የሚችልበት ሁኔታም የለም። ዛሬ ሰውን ብታጭበረብር ከነገ ወዲያ ማለት ነው ሁሌም እያጭበረበርክ ትኖራለህ ማለት አይደለም። ስለዚህ ይሄ እኔ የተሳሳተ አመለካከትና ምናልባት ሁሉም ሰው ፐርፌክት ነው ልንል አንችልም። የተወሰኑ ሰዎች የጠበቃውን ስም የሚያጎድፉ ሰዎች ሊኖሩ ይችላሉ። አብዛኛው ግን በመርህ ደረጃ ግን ፕሮፌሽናሊ የበቃ ሰው በስነ ምግባሩም የተሻለ ልምድም ተሞክሮም ያለው ሰው ነው ጥብቅና ሙያ ውስጥ ያለው ብዬ ነው የማስበው እኔ ፐርሰናሊ ማለት ነው። ብዙ ደረጃዎችና ፈተናዎች አልፎ እዛ ድረስ የበቃና ኳሊፋይድ የሆነ ሰው ነው። ኦኬ ራይት። አንድ ነገር በፍርድ ቤት በችሎት ግራ ቀኝ ሆናችሁ የምትከራከሩ ለምሳሌ 2 ጠበቆች ትኖራላችሁ። አንተ አንዱ ነህ። ነገር ግን ይሄ ከአንተ ጋር የሚከራከረው ጠበቃ በአንድ ወቅት ሎው ስኩል ውስጥ ጓደኛ ዶርሜትህ ሊሆን ይችላል። አንድ ሳጥን አንድ አልጋ ምናምን ሼር ታደርገው የነበረ የቅርብ ጓደኛ ሊሆን ይችላል። ከሱ ጋር ግራ ቀኝ
ኤቲካል ፕሮፌሽናል ኤቲካል ስታንዳርዱን ጠብቀህ እየተከራከርክ ፍሬንድሺፑን በደንብ ምንም አፌክት ሳይደረግ ሜንቴን አድርገህ መቀጠል እንደምትችል ይሰማሃል? እኔ በራሴ መሆንም አለበት። እኔ ፐርሰናሊ እንደዛ ማሰብ ብቻ ሳይሆን መርሁ ራሱ እሱ ነው መሆን ያለበት። የደንበኛን ጉዳይ ከደንበኛ ጋር እኮ አይዘው አንድ ከተገናኘ በኋላ የቤተሰብ ግንኙነት ያህል ሁሉ የምትሄድባቸው ሁኔታዎች አሉ። ስለዚህ የዛን ደንበኛህን ማለት ነው ጥቅም አሳልፈ መስጠት የለብህ፣ መጠበቅ አለብህ። አደራ ነው የተሰጠን አደራ። ይሄ እንግዲህ እንዳልኩ በምድር ብቻ ሳይሆን የሰማያዊ ነገር ነው የተሰጠን አደራ የመጠበቅ ትልቅ ሪስፖንሲቢሊቲ አለብህ። የህሊናም የስብዕናም ጉዳይ ነው የሚሆነው እና አብሬ የተማርኳቸው ጓደኞች ይገጥሙኛል በክርክር ሂደት። ጓደኛ ግን ጓደኛ ነው፣ ስራ ነው። ስራ ላይ ውጤት ማምጣት አለብህ። የያዝከውን ጉዳይ አምንበታለሁ፣ በዚህ ደረጃ አሸንፋለሁ ብለህ የያዝከውን ነገር እስከ መጨረሻው ድረስ እንትን ማለት የለብህም፣ ጠብቀህ መሄድ አለብህ። እዛ ጋር ጓደኝነቱ የራሱ የሆነ ግንኙነት ሆኖ ግን ከዛ ባሻገር ግን የያዝከውን ጉዳይ ደግሞ ውጤት ማምጣት ይኖርባል እና ተጽዕኖ ያደርጋል ብዬ ያላስብም ፐርሰናሊ። አንድ ሃይፖቴቲካል ጥያቄ እስኪ እናንሳ። ዩኒቨርሲቲ ውስጥ ሎው ስኩል አብሮ የተማረ ሰው እዚህ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛው የወንጀል ችሎት ላይ ግራ ቀኙ ናችሁ ቆማችሁ ለተለያዩ ሰዎች ልትከራከሩ፣ ጓደኛ ነው። ክርክሩን ልክ እንደጨረሳችሁ ውጭ ስትወጡ እዛ ልደታ አካባቢ ካለ አንድ ካፌ ገባችሁ እና ሻይ ቡና ደግሞ ትላላችሁ። ችሎት ግራ ቀኝ ነው ስትከራከሩ የነበራችሁት። አሁን ደግሞ ካፌ ደግሞ የረጅም ጊዜ ጓደኛ ነው፣ ሻይ ቡና እያላችሁ ነው እና ያንተ ደንበኛ ከጠበቃው ጋር ቁጭ ብለህ እንደዚህ ሻይ ቡና ስትል ከርቀት አየህ እንደ አዲስ እና ጥቅሜን አሳልፎ ሰጠብኝ ብሎ በጣም ተደናግጦ ሊጮህ ይችላል። አስዩም እንደዛ አደረገ። እንዴት ነው የምታስረዳው? ይሄ እንዳልከው ያነሳው ጥያቄ በጣም ከባድ ነው። ጓደኛህ ነው፣ ጓደኛህን ማለት ነው ተቃራኒ ወገን ሆኖ የሚከራከር እስከሆነ ነው በሚል ግምት ማለት ነው ከሱ ጋር አልገናኝም ልትላችልም ትገናኛለህ። የሶሻል ላይፍ የራሱ የሆነ ማህበራዊ ህይወትን አብረህ መኖር አለብህ ከሰዎች ጋር። ግን በእንደዚህ አይነት ሁኔታ ቢገጥምህ ምንም ልታደርግ አትችልም። ማስረዳት የምችለውን ደረጃ ታስረዳለህ። ከዛ በኋላ ኬዙን ደግሞ በአግባቡ በእያንዳንዱ ጊዜ ማለት ነው ያለውን የኬዙ ውሎችና ውጤቱን ማሳየት ነው። ሌላ ምንም አማራጭ አይኖርህም። ለማስረዳት ጥረት ማድረግ ነው። ደንበኛ ግን የማይረዳ ከሆነ ምንም ልታደርግ አትችልም። ጉዳዩን አስቸጋሪ የሚያደርገው ደግሞ የሚገርምህ እንደዚህ አንድ ላይ ሻይ ቡና ስትላይ አንተ እኮ ምንም አላደረግክም፣ ያው እኛ እናውቃለን። ግን አንድ ላይ ማን ስለ ህግ ምንም የማያውቅ ስለ ፍርድ ቤት ክርክር ብዙ ሩቅ የሆነ ሰው እና እንዲህ አይነት ጥርጣሬዎች ደግሞ ያሉበት ሰው አንተን ከዛኛው ጠበቃ ጋር ሻይ ቡና ስትላየህ ደነገጠ፣ ነገረህ። ኦልሬዲ ጭቅጭቅ ላይ ያላችሁ የፍርድ ውሳኔ መዝገቡ ቢያገኝና ብትሸነፍ ደግሞ ይሄዋ በቃ ያልኩት ነገር ደረሰ ምናምን ብሎ ጥርጣሬውን እንዳረጋገጠ ሁሉ ይሰማዋል። ያኔ በጣም ፈታኝ ሊሆን ይችላል። ያው ኬዝ ባይ ኬዝ የምታስረዳው ነገር ነው በእርግጥ። ኦኬ፣ ወደ ቀጣይ ጥያቄ እንሂድ። አንድን ጠበቃ ምርጥ ጠበቃ የሚያስብሉት ኳሊቲዎች ምንድን ናቸው? በዚሁ አብረህ ምን ብትነግረልኝ ደስ ይለኛል ለአድማጮቻችን። ሰዎች ጠበቆችን በሚመርጡበት ጊዜ ምን መስፈርቶችን ይጠቀሙ? በመጀመሪያ አንድ ምርጥ ጠበቃ ቢያንስ በእነዚህ ነገሮች ላይ እንዲህ ሊሆን ይገባል። አዲስ ደንበኛ ደግሞ ጠበቃን ሲመርጥ እነዚህ መሟላታቸውን ሊያረጋግጥ ይገባል የምትላቸው ካሉ? እንግዲህ ጠበቆች ሊያሟሉ ይገባል ብዬ እኔ የማስበው ስነ ምግባርና የህግ እውቀት የአንድ ሳንቲም ሁለቱም አንድ ገጽታ ናቸው፣ የሚለያዩ አይደሉም። አንድ ጠበቃ ስነ ምግባር ኑሮት የህግ እውቀት ከሌለው፣ የህግ እውቀት በቂ እውቀት ኑሮት ስነ ምግባር ከሌለው ማለት ነው በያዘው ጉዳይ ላይ ውጤት ያመጣል ተብሎ አይታሰብም። ስለዚህ ሁለቱም ሊኖረው ይገባል። ስነ ምግባሩ በተቻለ አቅም ደግሞ የህግ እውቀቱን ደግሞ የህግ እውቀት ያው በየጊዜው የሚያድግ ነገር ነው። ግን በቂ የሆነ እውቀት
ሙያው የሚጠይቀውን እውቀት ግን ሊኖረው ይገባል ብዬ አስባለሁ። ሁለቱም መያዝ መቻል አለበት እና ባለጉዳዮች እንግዲህ ደንበኛ በሚመርጡበት ጊዜ ሊያዩ ትኩረት ሊያደርጉ የሚገባው ያ ደንበኛ ያ ጠበቃ በዛ ዘርፍ ላይ እነሱ በሚፈልጉት እንግዲህ እነሱ የፍትሐ ብሔር ሊሆን ይችላል፣ የወንጀል ጉዳይ ሊሆን ይችላል የገጠማቸው በዛ ዘርፍ ላይ ማለት ነው። ስፔሻሊ ማለት ነው በወንጀልም ሊሆን ይችላል በፍትሐ ብሔርም በነዛ ስፔሻል በሆኑ ጉዳዮች ላይ ለምሳሌ ወንጀል ሆኖ ወንጀልም የተለያየ ወንጀል ተግባራት ሊኖሩ ይችላሉ። ግን በመርህ ደረጃ እዛ ዘርፍ ላይ ወይ እንግዲህ የወንጀል ጉዳይ ከሆነ ወይ እዛ ጋር አቃቤ ሕግ ሆኖ የሰራ ወይ ዳኛ ሆኖ የሰራ ሰው በዛ ኤሪያ ላይ ማለት ነው የተሻለ ግንዛቤና እውቀት ይኖረዋል ተብሎ ነው የሚታሰበው። ከዛ ባሻገር ፍትሐ ብሔርም ላይ ደግሞ በነዛ ዘርፎች አሁን የኢንሹራንስ ኬዝ ቢሆን ማለት ነው የኢንሹራንስ ኬዝ ላይ የኢንሹራንስ ኬዝ ሰርቶ የማያውቅ ሰው ብትመርጥ ማለት ነው ኬዝህ ውጤታማ የመሆን እድሉ ጠባብ ነው። ስለዚህ በዛ ዘርፍ ላይ መስራቱ መጀመሪያ ፕሮፋይሉን ማየት ይኖርባቸዋል የሰራባቸውን በተቻለ አቅም ይሄ ሰው የት ነው የሰራው የሚለውን በቂ የሚያገኙት መረጃ ካለ ከሶሻል ሚዲያ ሊሆን ይችላል። ከሰውየው ፕሮፋይሉን እንግዲህ ሊያስተዋውቅ የሚችልባቸው መንገዶች ተጠቅመው ስለዛ ሰው በቂ ግንዛቤ ሊኖራቸው ይገባል። የሰራበት ከዚህ ባክግራውንዱ ማለት ነው። በዛ አግባብ ነው መምረጥ ያለባቸው። እሱ እንደ አንድ መጀመሪያ መስፈርት የሚወሰዱ ነው። ከዛ ባሻገር ደግሞ በስራው ደግሞ ያለው ዲሲፕሊን ምንድን ነው? ኬዞችን ከያዘ በኋላ ውጤት የማምጣት ሂደቱስ እንዴት ነው? ከዚህ በፊት ያለውን ፕሮፋይል እሱንም ማየት መቻል ያለባቸው ብዬ ነው የማስበው። አይ ቲንክ ቀላል የማይመስል አንድ ሌላ ተያያዥ ጥያቄ፣ ሰዎች ጠበቃ ለማቆም ሲፈልጉ 2 መስፈርቶች ያስፈልጓቸዋል አልክ። እኔም እስማማለሁ ሙሉ በሙሉ። አንደኛው የህግ እውቀቱ ነው፣ ሁለተኛው ደግሞ ስነ ምግባሩ። አሁን ስነ ምግባሩን ማወቅ ማጣራት ይችላሉ። ለምሳሌ አንድ ሰው ሱሰኛ እንደሆነ እንዲህ አይተህ ልታየው ትችላለህ። በአነጋገሩ የምትገምታቸው የምታውቃቸው ነገሮች አሉ። በአለባበሱ፣ በእይታ ብዙ ነገር ማወቅ ትችላለህ። ግን ሁለተኛው አሁን አንድ የህግ እውቀት ጥሩ የህግ እውቀት ያለው ጠበቃ ፈልጋለሁ ብሎ የሚመጣ አንድ ደንበኛ ስለ ህግ ምንም የማያውቅ ይሄ ጠበቃ ከሌሎች ጠበቆች በህግ እውቀቱ የተሻለ ነው የሚለውን እንዴት ሊያረጋግጡ ይችላሉ? ትንሽ አስቸጋሪ ይመስላል አይደል? ትክክል ነህ። ይሄ በእኛ ሀገር በተለይ አሁን 3ኛ ዓለም ላይ እንደዚህ አይነት ጉዳዮች ሊያስቸግሩ ይችላሉ። አሁን ባደጉት ሀገራት ላይ ብናይ የጠበቆች ፕሮፋይል ማለት ነው የጠበቆች ባሮች አሉ። ከዛ ባሻገር ደግሞ ማለት ነው እነዛ በቂ የሆነ መረጃ ነው የሚይዙት የጠበቃውን ፕሮፋይል ማለት ነው። በየትኛው ኬዞች ላይ ረታ፣ ምንድን ነው የነበረው ውጤት፣ በየትኛው ተረታ፣ በያዛቸው ኬዞች ማለት ነው በአመት የነበረውን ውጤት የሚታወቅበትና እነዚህ ነገሮች ኦንላይን ሁሉ የሚለቀቁበት ሂደቶች አሉ። ስለዚህ በቀላሉ አክሰስ ያደርጋሉ፣ አይከብዳቸውም። በእኛ ሀገር ላይ ግን እንዳልኩ ገና ነው፣ ብዙ ነገሮች ገና ናቸው። ቴክኖሎጂዎች በዚህ ደረጃ አልሄዱም። በቂ መረጃ የለም። የጠበቃ ቁጥር እንግዲህ የጠበቆች በፍትህ ሚኒስቴር እንግዲህ የጠበቆች ማህበሩ አለ። ከማህበሩን ባሻገር ፍትህ ሚኒስቴር መዝግቦ ፍቃድ የሚሰጠውም እሱ ነው። ይህ አካል ፕሮፋይል ከመያዝ ውጭና በየአመቱ መታደሱን ከማረጋገጥ ውጭ የጠበቃዎች ማህበርም በዚህ ደረጃ ገና ነው፣ በጣም የተጠናከረ አይደለም። ግን እንዳልኩ ወደፊት እነዚህ ነገሮች እንደተጠበቁ ሆነው ግን አሁንም ቢሆን በተቻለም አቅም እንግዲህ ሰው በሰውም ቢሆን ሌላም ተጨማሪ ፈርዘር ማስረጃም ማጣራት አድርገው የጠበቃውን ማንነት ግን ማወቅ መቻል አለባቸው፣ የሚይዝላቸውን ጠበቃ ማለት ነው። አሁን እኔ ብዙ ጊዜ ገጠመኝ ኬዞች አሉ እኔ ጋር ይመጣሉ። ከዛ በኋላ ካናገሩ ከዛ በፊት ያናገሯቸው ጠበቆች ይኖራሉ እና በእርግጥ አንዳንዱ ጠበቃ በዛ ዘርፍ ላይ ካልሰራ አሊስም ነው የሚለው ኬዙ በዚህ ዘርፍ ላይ አልሰራውም እንደዚያ ብሏቸው እኔ ጋር የመጡ ሰዎች አለ። እንደዚህ አይነት ኬዝ አልሰራም፣ እንደዚህ አይነት ኬዞችን ሰርቼ አላውቅም ምናምን ብለው በግልጽነት እንዲህ ብሎኛል እንደ ጠበቃ፣ ስለዚህ ሌላ ሰው ፈልጉ እና ጠበቆችም ማናውቃቸው ማለት በደንብ ሰርተንባቸው ማናውቃቸው ኬዞችን በቀላሉ አክሰስ ልናደርጋቸው የማንችላቸው ነገሮች ያው ለሌላ ደግሞ ለተሻለ ባለሙያ አሳልፈን የምንሰጥበት ሁኔታ ቢኖር የተሻለ ነው። ግን ሰዎች በዚህ አግባብ
መለየት አለባቸው ቢያንስ ማሰብ። ገርሞኛል። አሁን በዚህ ጉዳይ ላይ እኔ ብዙ ሰርች አላውቅም ብሎ አልሰራም ያለ ጠበቃ መኖሩ አዲስ አበባ ውስጥ የሆነ ነው አለ። አዲስ አበባ ውስጥ የሆነ በጣም ይገርማል ብለውኛል። አንድ ደንበኛ እንደዛ ብለውኛል። ከታክስ ጋር የተገናኘ ጉዳይ ነበር። ባላውቀውም አድናቂው ነኝ እኔ ለዚህ ሰው ልጁ። ያ አንተ አይ ቲንክ ከስራ ህግ ጋርም ተያይዞ የሙስና ወንጀል ጉዳዮች ላይ ለረጅም ዓመት የሰራህበት ስለሆነ ብዙ ኬዞች በብቃት ለመስራት የምትችላቸው እና በብዛትም ይመጡልሃል ብዬ የምገምታቸው እነሱ ናቸው። እንዳልኩ እኔ ረዘም ላለ ጊዜ የሙስና ጉዳዮች የሙስና ወንጀሎች ላይ በሰራም ከዛ ባሻገር ግን አቃቤ ህግ ሆኜ ድሮ የፍትሐብሔር ጉዳዮችንም ሰራ ነበር። ፍትሐብሔር ጉዳዮችንም የፍትሐብሔር የስራ ሂደት የሚባል ነበር ታውቃለህ፣ በክልልም በፌዴራል ደረጃ እና እዛ የፍትሐብሔር ጉዳዮችንም ረዘም ላለ ጊዜ ሰርቻለሁ። እና አሁን እንዳልኩ የወንጀል ጉዳዮች በርካታ የወንጀል ጉዳዮች ያስኩ ቢሆንም ግን የፍትሐብሔር ጉዳዮችን አሉኝ በእጄ ላይ። ስለዚህ ሁለቱንም የመስራት እንትኑን አቅሙ አለኝ። እሱ ይታወቃል። ባይዘወይ ቆይ እንዲያውም እዚሁ ላይ ያይዤ ልጠይቅ የምፈልገው ነገር ኢትዮጵያ ውስጥ ከዌስተርን በምን ይለያል? ስፔሻሊስት አይደለም፣ በኒች የሚሰራ አይደለም ሎየሪንግ። እኛ ሀገር ማለት ክሪሚናል ሎየር፣ ፋሚሊ ሎየር ምናምን የሚባል ነገር የለም። ሁሉም ሰው ጄኔራል ፕራክቲሽነር ነው፣ የህግ አማካሪና ጠበቃ ነው በሁሉም የህግ ጉዳይ ላይ ይታወቃል እሱ። አንተ ግን ከሁሉም አይነት ኬዞች በተሻለ ብቃት እንዲህ አይነት ኬዞች ሲኖሩ እሰራቸዋለሁ ብለህ ግን ያው የምትመርጠው እንትን ይኖረናል፣ ቴስት ነገር ይኖረናል፣ ሞር ኢንክላይንድ የምንሆንባቸው ይኖራሉ። የትኛውን ትመርጣለህ? እኔ እንዳልኩ ማለት ነው የወንጀል ጉዳዮችን ያው ረጅም ዓመትም ስለሰራው የትኛውንም የወንጀል ጉዳይ የመስራቱ አቅም አለኝ ብዬ አስባለሁ። ከዛ ባሻገር ግን እንዳልኩ የፍትሐብሔር ላይም ረዘም ያለም ጊዜ እሱንም ቀላል ያለ ወደ 4-5 ዓመት ሰርቻለሁ የፍትሐብሔር ላይም እና የፍትሐብሔር ኬዞችንም እንዳልኩ እንደዚህ በተለይ ቅድም እንዳልኩ ያነሳሁልህ እንደዚህ የኢንሹራንስ ኬዞች ፈርዘር አንዳንድ ነገር የሚፈልጉ የንግድ አንዳንድ ጉዳዮች እንደዚህ ካልሆኑ በስተቀር የትኛውንም የፍትሐብሔር ኬዞች እኔ ሃንድል ማድረግ እችላለሁ፣ አይቼዋለሁ። እጃቸውም ደግሞ አይቻለሁ። የወንጀልም የፍትሐብሔር ጉዳዮችንም በብቃት ላስተናግዳቸው ይችላል። ኦልራይት። አንድ ከባድ የፍርድ ቤት ውሳኔ ለውሳኔ አስቀጥረህ ወደ ችሎት ከመሄድ በፊት ምንድን ነው የምታደርገው? ለምሳሌ ቡና እንደመጠጣት አይነት ሊሆን ይችላል። ግን ይህን ምሳሌ ስለጠቀስኩልህ እንዴት ባለ መንገድ ነው ተዘጋጅተህ የምትሄደው? እንግዲህ እንዳልኩ ለአንድ ጠበቃ ያው ውሎውን በተመለከተ ነው አይደለም። ለምሳሌ እንቅልፍ የነሳህ ለረጅም ዓመት የደከምክበት፣ ደንበኛውን ደግሞ ልትረዳው በኢሞሽናሊ ሁሉ ኢንቮልቭድ የሆንክበት አንድ የፍርድ ቤት ውሳኔ ለምሳሌ ሰበር ባለ 5 ሊሆን ይችላል። የመጨረሻ ለውሳኔ ቀጥሮሃል እና በዛ ቀን እንደሚወስነውም ታውቀዋል። አስዩ ምን እንደሚወስን አታውቅም፣ ግን በጣም ልብህ ተንጠልጥሏል። ምን ነገሮች አድርገህ ትገባለህ? እኔ በቅድሚያ እንዳልኩ በማንኛውም ቀን መጀመሪያ ጠዋት ስነሳ ጸሎት ነው የማደርገው። ከአምላኬ ጋር ነው የምገናኘው። ማለትም የሁሉም ነገር ቁልፍ፣ የዚህ ምድር ቁልፍ እሱ ነው፣ አምላክ ነው። ስለዚህ ቀድሜ ከአምላኬ ጋር እገናኛለሁ። ከዛ በኋላ እንዳልኩ ለክርክር የምትሄድ ከሆነ በቂ ዝግጅት አድርገህ መሄድ ነው። ውሳኔ ለመስማት ከሆነ ደግሞ እንግዲህ ጭንቀቱን ቢኖር ደግሞ ያው ጸሎት ካረግ አስቀድመህ ብዙ ነገሮችን የማሸነፍ እድሉ ይኖራል። ኦልራይት። በክርክር ላይ ያለህ አስዩም የጦፈ ክርክር ላይ ያለህ በችሎት ሀሳብ ድርግም ብሎ ጠፋብህ፣ ምን ታደርጋለህ? ከባድ ነው። አይታል ነው። ከባድ ነው። ምክንያቱም ምንድነው መሰለህ ባይዘው አንድ ነገር ሲጠፋብህ ቀጣይ ነገሮች ሁሉ ብልሽት ነው የሚሉብህ እና በጣም ከባድ ነው። የማይሆንም ነገር ነው ልታስመዘግብ የምችለው እና ከይዘህ ልታበላይ ስለምትል ኦልዌይስ አለርት ሆነህ ነው መገኘት ያለብህ በማንኛውም ሰዓት። በተለይ የችሎት ጉዳዮችን የምትሄድባቸው
የትኛውም ቀጠሮች ላይ በተቻለ አቅም ለመልስም ለመቀበል ሊሆን ይችላል የሚነሱ ጥያቄዎች ይኖራሉ። ከዳኞች የሆኑ ነገር ግልጽ ያልሆነላቸው ነገርም ስለሚነሳ በቂ ዝግጅት አድርገህ ቢሄዱ የተሻለ ነው ስለ ጉዳዩ። በዘወይ ይሄን አሁን እየጠየቁህ አንድ የሆነ ሀሳብ ባረቀብኝ። የትምህርት ቤት ጓደኛዬ ነው እና አንድ ተገናኝተን እያወራን አንድ ኬዝ አጋጥሞኝ ጠበቃ ቆምኩ አለኝ እና እገሌ የሚባለው ጠበቃ እንዲሁም ታውቀዋለህ አለኝ። አዎ አውቀዋለሁ። እና እሱን ጠበቃ ቁሜ ገባን እና ልክ ችሎት ዳኛው ጋር አይኑን እያየ እንግዲህ በድንገት የሆነ ሀሳብ ጠፍቶበታል መሰለኝ። እሺ የተከበሩ ጠበቃ ምንድን ነው የሚሉት በዚህ ጉዳይ ላይ ሲለው ጭጭ አለ። እኔ ደግሞ ከጎን ቁም ያለው አለ። እንዴ አንተ ተከራከርልኝ እንጂ ኧረ ተከራከርልኝ አለ። ምንም ማለት አልቻለም። በቃ ድንጋይ ሆኗል። እንደኛ እዚህ በጣም ብዙ መዝገቦች አሉብን። በቃ ምንም የምታስመዘግበው ነገር ከሌለ ወደ ውጭ ተረኛውን አስገቢልኝ አለ ዳኛው። ውጭ ወጣሁኝና በቃ በጣም ተበሳጭቼ ምን ሆነ ነው ስለው እየከፈልከኝ ብር አነስተኛ ነው፣ በዛ ብር ብቻማ ልከራከርም አለኛል። ይህን ምክንያት ኋላ ፈጥሮት ይመስለኛል እንጂ ሀሳብ ጠፍቶበት ነው ሊሆን የሚችለው። እንዲህ የሚሉም ባይዘው አንዴም እንደዚህ አይነት ዳኛ ገጥሞኛል። አንድ ጠበቃ ነው እና ሲያነሱ ሀሳባቸውን ማለትም አልተዘጋጁበትም ወይም ምናምን እንደዛ ነገር ነው። በቂ ዝግጅት እንዳላረጉ ነው የምታየው ችሎት ላይ ሲከራከሩ ማለት ነው። ከዛ በኋላ ዳኛው ተናደደና እሱ ምንድን ነው ግን ወይ በአግባቡ ተዘጋጅተው አልመጡ፣ ሀሳቡን እንኳን አደራጅተው አይናገሩ እንዴ ምናምን ብሎ ተናገረ። ልጁ በጣም የተሸማቀቀው ገብቷል። በጣም ከባድ በቃ ማለትም ይሄ ልጅ አሁን ቀጠሮ ተዘጋጅቶ በቂ ዝግጅት አድርጎ አለመግባቱ ነው የምታየው እንጂ ምንም እንዳልኩ ጀስት እኔ የማውቀው ልጅ ነው እንደዚህ አቅም ችግር ኑሮበት ምናምን አይደለም። በቂ ዝግጅት አለማድረጉ ነው በቃ። ግን ዳኛው በቃ በዛን ሰዓት መጣው ምን ያህል አንተ በደንበኛ ፊት እንደዚህ ግን እኮ የሚገርምህ የተከበረው ችሎት በጣም ከታላቅ ይቅርታ ጋር 5 ደቂቃ ፈልጋለሁ ይቻላል። ግን ይሄም ሀሳብ ላይ መጣልህ ይችላል። እውነትህን ነው። ኦን ዘ ስፖት ስለሆነ ነገሮች ሁሉ የሚነሱት አስቸጋሪ ነው። አንድ እስኪ ሃይፖቴቲካል ኬዝ እናንሳና በእሱ ላይ ያለን ሀሳብ ትሰጣለህ። አንዳንድ ሰዎች እውነትና ፍርድ ቤት አይተዋወቁም ይላሉ። ምንድን ነው ያንተ እንደ ባለሙያ ያለህ ሪፍሌክሽን? እንግዲህ እንዳልኩ ይሄ አባባል በተወሰነ ደረጃ የሚያስሄድበት ሁኔታ አለ። አሁን እንግዲህ ፍርድ ቤቶች የጉዳዩ እውነት ሊሸፈንባቸው ይችላል። ፍርድ ቤቶች ሁሌም ማለት ነው ማስረጃና ሕግ ላይ መሰረት አድርገው ነው የሚወስኑ። ተከራካሪ ወገኖች ደግሞ በቂ ማስረጃ ካላቀረቡ እውነትም ቢኖራቸው ማለት ነው የሚፈልጉትን ውጤት ሊያገኙ ይችላሉ። ይሄ ነው አሁን እንዳልኩ እውነት ኑሯቸው በሕግ ባለሙያ ወይ ሳይታገዙ በቂ ማስረጃ ይዘው ሳይቀርቡ ይቀሩና ባለጉዳዮች ሲወሰንባቸው እውነትና ፍርድ ቤት አይገናኝም የሚል አቋም ይዘው፣ ግን ይሄ ከእንትን አንጻር ነው እንዳልኩ ማለት ነው በባለሙያ ለመታገዝ በቂ ማስረጃ ይዞ አለመቅረብ። ምክንያቱም ፍርድ ቤት እውነቱን ሊያውቅ የሚችለው በቀረበለት ማስረጃ ነው እና በቀረበለት ክርክር ነው። ከዛ የዘለለ ፈርዘር ሂዶ ማለት ነው በሌላ አንዳንድ ሀገሮች ላይ ጁሪ የሚባሉ አሉ አይደል? ሄደው ፈርዘር ሂደው የሚያጣሩ ማስረጃ ይዘው የሚመጡ ለፍርድ ቤት አሉ እነዛ። እኛ ሀገር ላይ ግን ተከራካሪ ወገኖች ያቀረቡላቸው ማስረጃ ብቻ ይዘው ነው ፍርድ ቤቶች የሚወስኑት። ስለዚህ ማስረጃም በአግባቡ አደራጅተህ ካላቀረብ፣ እውነታን ለማውጣት ከፍተኛ ጥረት ካላረግ፣ በባለሙያ ታግዘህ ካልቀረብ እውነት ነው ፍርድ ቤትና እውነት ላይገናኝ ይችላል። በዚህ አሪፍ ነጥብ ነው። እስኪ አሁን ወዴት እንሄዳለን መሰለህ? የችሎት ገጠመኝ እዚህ ጁሪስ ፖድካስት ላይ የሚመጣ ሰው የችሎት ገጠመኝ እንዲሁም ለሌሎችም እንደ ማስታወቂያ እንዲሆን የችሎት ገጠመኝ ሳይኖራቸው መምጣት አይችሉም፣ ከመጡ አይወጡም። የችሎት ገጠመኝ የምታስታውሰው? እንዳልኩ ያው ጠበቃ ሆነ ገጠመኝ አይኖርም ማለት አይቻልም። አይጠፋም፣ ገጠመኞች ይኖራሉ። በርካታ አንዳንዴ
ሰው ፈገግ ሊያስብሉ የሚችሉ ይኖራሉ። አንዳንዱ ደግሞ ሊያስተምሩ የሚችሉ ገጠመኞች ይኖራሉ። እኔ እስኪ የተወሰኑ የገጠሙኝን በእኔም ዝም ብሎ ችሎት ላይም ደግሞ ቁጭ ብዬ የሰማኋቸው ገጠመኞች ልንገርህ። ለምሳሌ አንድ ደንበኛ ነበረ። አሁን እንዳልኩ በወንጀል ኬዝ ነው ተከሷል፣ በገደብ ወጥቷል። ይሄ ደንበኛዬም ጠቅላይ ፍርድ ቤት ላይ ይግባኝ ብለን ጠቅላይ ፍርድ ቤት ገድቦለታል ኬዙን። እስር ፍርድ ቤት ላይ ለፍርድ በተቀጠረበት ሰዓት ቀረበ። በዋሱ ነው የሚከራከረው የነበረው እና ለፍርድ ቀረበ። ስንቀርብ ችሎት ላይ ቁመናል። እኔ እና እሷ ከጠበቃ በውጭም ስለሆነ ማለት ጎን ነው ጎን የምትቀርበው። ከዛ ይንቀጠቀጣል ታውቃለህ። በጣም ሼክ ከዛ በረደኝ ምናምን አለኝ። ፍርድ እኮ የት ነው የፍርድ ዘመን አዳምጥ እንጂ በረደኝ። በጣም ይንቀጠቀጣል። ዳበላብ ጠምቁ በቃ ፊቱን ስታዩ ጥምቅ አርጎታል። ዳበላብ ስላለፈን ሳቅ እና በጣም በረደኝ አለኝ። እና በረደኝ ዳኛው እያነበበ ነው ችሎት ነው ያለ ነው እኔ ስንቀጠቀጣ ያለው አይዞህ ምንም ችግር የለውም። እንደዛ እንደፈራ ማለት ነው እንዳልኩ ዓመት ጦር ነው ምናምን ተፈረደበት። ከዛ ገደቡንም አልተቀበለም ፍርድ ቤት ኮራፕሽን ሙስና ላይ ስለነበር አልተቀበለም። ይግባኝ ግን እንዳልኩ ጠቅላይ ፍርድ ቤት ላይ ብለን ይግባኝ ተገደበለት። አሳማኝ ምክንያቶች ነበሩ፣ የተለያዩ በሽታዎች ምናምን ነበሩ፣ የጤና ችግሮች። በዛ ምክንያት ላይ ጠቅላይ ፍርድ ቤት ሄዶ ተገደበለት። ግን የዛን ቀን ይችን እንትን አረሳትም ብታይ የሚገርም ሰዓትን ታስታውሰዋለህ? ጠዋት ነው ከሰዓት ላይ ነበር? ጠዋት ነው። ጠዋት 4:30 ምናምን። አይ ጠዋት ከሆነ ብርድ ሊሆን የሚችላል። አይ ሁኔታውን ስታይ ግን አይመስል። ላብም አላ በቃ ላብም ጠመቀው። ለአንተ ነው እየዞረ በረደኝ አበረደኝ ምን ልብስ ስታይ ነው። ሌላው ደግሞ ማለት ነው ሁለተኛ ገጠመኝ። ሌላው አንድ ይሄኛው እንኳን የሚያሳዝን ነው እንዳልኩ። እሱም እንደዚሁ ሙስና ችሎት ላይ ነው እና ፍርድ ቀን ነው፣ ፍርድ ያነባሉ። እንዳጋጣሚ የኔ ደንበኛ በዛን ቀን ነፃ ነው የተባለው፣ ነፃ ነው የተወሰነልን። ግን የሌላኛው ተከሳሽ እህቱ ናት ነው ያሉኝ በኋላ ላይ ስሰማ። ፍርድ የቅጣት ውሳኔ እየተነበበ ነው። ከዛ ቅጣት ውሳኔ አነበበና ይህን ያህል ዓመት 6 ዓመት ከ5 ወር ነው ምናምን ማቅለያ ምናምን እንደዚህ ማክበጃ ምናምን ማቅለያ ታሳቢ ተደርጎ ብሎ 6 ዓመት ከ5 ወር ተብሎ ሲነበብ ልጅቷ ከኋላ ነው እና ደፍ ሲል ነው ያየው። ዞር ስል ተዘርራለች። ታውቃለህ፣ ወፍራም ናት። እንዴት ነው የተዘረረችው? የተከሳሹ እህት ናት ነው ያሉኝ። በኋላ ላይ እንትን ስል ወደቀች። ችሎቱ አቆመ አልኩ። መጨረሻ ቅጣት ተናገር ቆመ። ደነገጠና ዳኛው እያነበበ ነበር፣ አቆመ። ከዛ በኋላ አንስተዋት ነው ወደ ውጭ ወስደዋት ነው የቀጠለው። ከፍተኛ ፍርድ ቤት ነው። ከፍተኛ ፍርድ ቤት እና በጣም የዛን ሰዓት ፊልም ያደረኩት በጣም ይሰማል። ቤተሰብ ናቸው ምናምን እንደዚህ አይነት ነገር እንትን ይላል፣ ስሜት ይረብሻል። እንደዚህ የገጠመኝ ነገር አለ። ከዛ ባሻገር አንዴ የቀለብ ጉዳይ ላይ ነው። የቀለብ ጉዳይ ላይ ነው። እሱ ታራሚ ነው ሰውየው። እኔ ቁጭ ብዬ ነው ችሎት፣ የቤተሰብ ጉዳይ ነበረኝ፣ የፍትሐብሔር ጉዳይ ማለት ነው። እና ታራሚ ነው እሱ። ቀይ ለብሷል። ፍርደኛ ነው ማለት የታራሚ ነው አልኩት። ፍርደኛ ነው። ከዛ የክርክር ያደርጋሉ። እሷ የቀለብ ጥያቄ አንስታ እና ዳኛው ያውቃታል። ከዚህ በተደጋጋሚ የቀለብ ጥያቄ ታነሳቸው። እሱ ፍርደኛ ነው። ምንም ያገኘው ገቢ የለም የሚመስለኝ። የሆነ የቀበሌ ቤት አላቸው። ከቤት እያከራዩ ነው ለእሷ ቀለብ የሚሰጣት። ወደ 4500 ነው እንደ 3000 ምናምን እንዲህ ይከፍላል። ከዛ እሷ ማለት ነው እኔ በጣም ግራ ገብቶኛል። ምን አይነት ስብዕና ያላት ማለት እሱ ፍርደኛ ነው፣ የተፈረደበት ሰው ነው። እና 1 ወር ቆየ ምናምን ብላ 1 ወር የቀበሌ ቤት ነው። በመሀል ላይ ውጡ ደግሞ ተብለው ማከራየት አትችሉም ተብሎ የተወሰነ ቁሟል። እሱ ምንም ማድረግ አይችልም። እኔ ኢቨን ይሄ ነገር እንኳን ቁሞ ከቤተሰብ ገንዘብ እየወሰድኩ እየሰጠኋት ነው ብሎ እንትን ይላል። እና እሷ ዳኛውን ራሱ በቃ ማለትም የፍርድ ቤትን ክብር በማይመጥን ሁኔታ ልትናገር እንደዚህ ነው። ከዛ በኋላ ተናደደ ዳኛው። እንዴት ነው አንቺ ግን ከዚህ በፊትም በአንቺ ጉዳይ
በቃ ማለት ዳኛው ራሱ ከችሎት መንፈስ ወጥቶ ወደ ሂውማን አይነት ባህሪ ውስጥ ገብቷል። በአንቺ ጉዳይ እንዴት ነው ይሄን ያህል ጊዜ መዝገብ ወረወረውና በአንቺ ጉዳይ ነው የምቃጥለው እኮ በየጊዜው እየመጣሽ እሰርልኝ ምናምናልና በቃ ልትናገር ራሱ ፈለገች የችሎቱን ክብር በማይመጥን ሁኔታ። ከዛ የተወሰነ ቆይ ተባለች እና ይሄን ነገር ስለዚህ ከእስር ቤት እየተመላለሰ ነው በቀለብ ጉዳይ የሚከራከረው እና ያን እንኳን ሪኮግናይዝድ አላረገችም። ገብቷል። ሚስት ናት፣ ልጆች ወልደዋል። ሊቸግራት ይችላል። በእርግጥ ግን የነበረው ሁኔታ እሱ እንዳልኩ እዛ ቤት ኪራዩም የቀበሌው ቤት ሲቆም ተጨማሪ ከቤተሰቡ ገንዘብ እየወሰደ እንደሚረዳት ነው። የስንት ወር ነው የቀረብሽ? አይ ባለፈው ወር አልከፈለኝም። በቃ ያ ነው አሁን እኔም የተረዳው ትክክል አይደለችም ያልኩበት ሁኔታ ይሄ ነገር ገጥሞኝ። ሌላ ደግሞ አንድ የእውከት ክርክር ላይ ምስክር ነው ምስክር ነው ሌማን ነው ቀረበ። ከዛ ችሎቱ ይመዘግባል። ስሙን ምናምን መዘገበና የትምህርት ደረጃ ሲለው አቋርጫለሁ እዛ በኋላ አቋርጫለሁ ምናምን ከስንተኛ ክፍል አለ? አንደኛ ክፍል። ከዛ በችሎት አንደኛ ክፍል ሊቀልድ ፈልጎ ነው እኔ አይዶን ነው ብቻ በአንደኛ ክፍል ሲል እኔ በቃ ለመሳቅ ችሎት አልተማርኩም ለማለት አቋርጫለሁ አለ። ማለትም ስንተኛ የትምህርት ዝግጅት አለው ሲጠይቀው ማለት አድራሻ ምናምን ይጠይቅ አይደለ? መጀመሪያ ምስክር ቃል ከመስጠት ከተከሳይ ጠብ ዝምድና አለህ የሚለውን ይጠይቃል፣ ይመዘግባል። የዛ ዳኛው ሲመዘግብ የትምህርት ዝግጅት ሲለው አቋርጫለሁ አለ። ስንተኛ ክፍል ነው ያቋረጡ ሲል አንደኛ ክፍል አለ። ችሎት አንተ ነበርክ? ነበርኩ ችሎት። ከዛ በኋላ እኔ በቃ ምን ላድርግ? ከዛ ከወጣሁ በኋላ ያችን እንትን ብዬ ስስቅ የመማር ሀሳቡን ነው ያቋርጠው። አንዳንዴ በጣም እንትን ይላል። ሌላ ችሎት ገጠመኝ እስኪ አሁን ለምሳሌ ባለጉዳዮች ማለት ነው ከፍርድ በኋላ ያለውን ሂደት አይረዱም። ለምሳሌ ንብረት ክርክር ላይ በቃ ልክ ሲወሰንላቸው ማለት ነው በዛው ቀን ማለት ነው አሁን ይስጠኝ ግማሹ ተካፍሎ በቃ የሚሰጣል። እንደዚህ የተወሰነላቸው ውሳኔ ኢሚዲየትሊ እጃቸው ላይ የሚገባ ነው የሚመስላቸው። አፈጻጸም ደግሞ ታውቀዋለህ ፕሮሰሱ ረጅም ጊዜ ነው እና እንደዚህ የባልና ሚስት ኬዝ ላይ ነው ተወሰነ። ከዛ በኋላ ንብረት እኩል ትካፈል ተባለ፣ ተወሰነ። ከዛ ተወስኖልሻል እንደዚህ ነው ውሳኔው፣ ከዛ እንቀጥላለን። እሺ መቼ ልውሰድ አለች። ራሱ እኮ የቻለ አፈጻጸም ይባላል። አፈጻጸም አቤቱታ አቅርበ ከዛ በኋላ እሱም ይጠራል ይመጣል። አስፈላጊ ክርክር ተደርጎ ያው መብት አግኝተሻል፣ መብትሽ ተረጋግጧል። ግን አስፈላጊው ነገሮች ክርክር ማፈጻጸም የሚሄዱበት አለ። አፈጻጸሙንም በኋላ ላይ ወደ ፍርድ አፈጻጸም ነው የሚሄደው። እዛ ሂደው አይተው ነው የሚያካፍሉት። ዕዳ ምናምን ካለም ያ ዕዳ ተከፍሎ ከዛ በኋላ ነው እንደዚህ ነገር። ይህን 1 ዓመት ከምናምን ቆይቼ አለች። 1 ዓመት ከምናምን ቆይቼ ዛሬ ተወስኖልኝ ዛሬ ያገኛለሁ ብዬ እኮ ነበረ። ስንት ነገር አስቤ ስንት ይሄን ገንዘብ ማለት ነው ቤት ሁሉ እንደዚህ ገዛበታለሁ ብዬ በቃ ቀንና ሌሊት ሳስብ ነበር። እንዴት ነው ተወሰነልሽ ብለህ ሌላ አፈጻጸም የምትለኝ አለች። እንደ ዲስከሽን እንድትለኝ እና እንደዚህ አይነት ካለማወቅ እንደዚህ የመጨረሻ ምርጥ የችሎት ገጠመኝ አሁን ለምሳሌ ምን አለ መሰለህ ጠበቃ ሲባል ደንበኞች ማለት ነው በየችሎቱ እየሄደ እንደ ቁራ ምናምን የሚለፈልፍ ሰው በቃ ጠበቃ ለእነሱ እንደዛ የሚመስላቸው ሰዎች አሉ። ሄደህ ችሎት ላይ ማለት በቃ መለፍለፍ፣ ጠበቃውን መሳደብ፣ ያተቀናቃኙን ጠበቃ መሳደብ፣ ፍርድ ቤቱ ደግሞ መናገር እንዲህ ምናምን የሚመስላቸው ነገሮች አሉ። ሕግና ማስረጃ መሰረት አድርገህ ያው ታውቀዋለህ። በወንጀል ጉዳይም ማለት ነው እንደውም አብዛኛው ጉዳዮች እኮ አሁን እኮ ወደ ጽሁፍ እየሄዱ ነው። ወደ ጽሁፍ ክርክር ነው እየሄዱ ያሉት። አብዛኛው የራሳቸው ጊዜ ያላቸው የቃል ክርክር የምታደርግባቸው የምታነሳባቸው ሀሳቦች ዝም ብለህ ሁሌም የምታነሳው ነገር አለ እና የሆነ ጊዜ ላይ ነው እኛ ተከሳሾች ነን። ከዛ ባለጉዳዩ አብሮኝ እየሄደ ነበር። መልስ ለመቀበል ነው ገባው። መልስ ተቀበሉ። ቀጠሮ ይዤ ወጣሁ በአጀንዳ መሰረት። ከዛ ከወጣም በኋላ ባለጉዳዩ ለምን ግን አልተከራከርክም ምናምን አለኝ። የሆነ ነገር እንኳን የሆነ ተጽዕኖ ለመፍጠር አለኝ። ዳኛው ላይ ተጽዕኖ ለመፍጠር የሆነ ነገር ለምን አላልክም አለኝ።
ቀኑ መልስ ለመቀበል ነው። መልስ ለመቀበል እኮ ስነ ስርዓቱ እኮ ምንም መልስ ለመቀበል ነው የገባሁት። ስለዚህ ምንድን ነው የማቀርበው? በዚህ የሆነ ዳኛው ብቻ የሆነ ነገር ተጽዕኖ ውስጥ እንዲገባ የሆነ ነገር ብትል ኖሮ ዝም ብለህ አንድ ሁለት ቃል ጣል ጣል ብታደርግ እና እንደዚህ የሚመስለው የፍርድ ቤት ስርዓትን ያለመረዳት እና ዝም ብሎ እንደው በመጮህ ምናምን መብት የሚረጋገጥለት እንደዛ የሚመስለው አሁን ደንበኞች ይገጥመዋል። እንደዛ ሌላ ደግሞ ምን መሰለህ፣ አሁን ለምሳሌ ባለጉዳዮች ችሎትን ማለት ነው ወይ እንደ ሲኒማ ቤት የሚቆጥሩ አሉ፣ ወይ እንደ መዝናኛ ቦታ። ለምሳሌ በቦዲ ተወጥሮ ችሎት ለሚቆም ባለጉዳይ የሚመጣ ችሎት ጀምሮ ማለት ነው በቦዲ ለብሶ እንደዚህ የሚመጣ በጋርድ ታጅቦ የሚመጣ ነው አይቻለሁ። ገብቷል። ለችሎት የሚሰጠው ክብር ያው ታውቃለህ። እንደነ ባንዳም ምናምን በቦዲ ተወጥሮ አንዴ ደግሞ በጋርድ አንድ ሰው ትዝ ይለኛል መጥቶ ባለሀብት ነው እንደዛ ነገር ይመስለኛል። በጋርድ ነው ታጅቦ መጣ ቁጭ አለ ምናምን እና ይሄ የሚሆንበት ሁኔታ ችሎት ከመጀመሩ በፊት ቢሆን ችግር የለውም። ችሎት ከተጀመረ በኋላ እና አንድ ሴት ነበረች ዳኛዋ፣ በቃ አይታቸው ዝም አለች። ማለትም አንዳንዴ ትዕግስት ያው እነሱም ስለሚያውቁት ዳኞችም ምን መሰለህ ተከራካሪ ወገኖች የችሎትን ሁኔታ ላይረዱ ይችላሉ በሚል በቅንነትን በማሰብ የሚያልፉበት ሁኔታ አለ እና እንደዚህ አይነት ነገር ገጥሞኛል። የሚገርም ነው። እንዴት ችሎት እኮ ሁሉም ሰው ነው የሚፈራው እና ኢቭን ፖሊስ ራሱ ችሎት ይፈራል እናውቃለን አይደለ? እንዴት መፍራት አልቻሉም? እኔም አልገባኝም። እንዳልኩ አለመረዳት ይመስለኛል። የችሎቱን ድባብ አለመረዳት ይመስለኛል። ከተጀመረም በኋላ መግባት ይቻል ምናምን የሚከለክላቸው በር ላይ አልነበረም መሰለኝ። ዝም ብለው ገቡ እና ገርሞኛል። እኔ በቄ ድሮ አቃቤ ሕግ እያለህ ለረጅም ጊዜ አቃቤ ሕግ ነህ፣ ክስ በማቅረብ ትከራከር ነበረ። አሁን ደግሞ ቦታን ቀይረህ የተከሳሽ ጠበቆች ነህ፣ ደግሞ አሁን እየተከራከርክ ነው ያለው። ከጠበቃው ጋር ያለህ ግንኙነት በዚህ ሰዓት እንደ ጠላት ነው ወይስ እንደ ስራ አጋር ነው የምትቆጥረው? ጠበቆችም ማለት ነው። አሁን ጠበቃ ሆነ ስትከራከር የምትቀርበው ወንጀል ችሎት ላይ ከአቃቤ ሕግ ጋር ነው የምትከራከረው። አቃቤ ሕጉን ልክ እንደ ጠላት ነገር የማየት ዝንባሌ ያለህ ወይስ እንደ ስራ አጋርህ ነው የምትቆጥረው? እኔ እንደውም የማስበው ማለት ነው ጠበቆች ብዙ ጊዜ ማለት ነው አቃቤ ሕጎችን እንደ ስራ አጋር የሚቆጥሩ ነው ይመስለኝ። ጠላት ማለትም እዚህ ከወጣ በኋላ ሊብራላይዝድ የምታደርጋል ነገሮች ሁሉ ፍሌክሲብል የመሆን የመረዳት የሰውንም ችግር የመረዳት አንዳንድ ያለአግባብ የሚጠየቁ ሰዎች ሊኖሩ ያለአግባብ ብዙ ነገሮችም ስለሚኖር ሳያውቁም ራሱ ወደ ስህተት የሚገቡ ሰዎች ጥፋት ሊሆን ይችላል ነገሩ በወንጀል የሚያስጠይቅ ነገር ሆኖ ሊሆን ይችላል። ግን ከሀሳብ ክፍል አንጻር ደግሞ ሳያውቁ የሚገቡበት ሁኔታ ይኖራል። ያን የሀሳብ ክፍል እንግዲህ ማስረዳት የማይቻልበት እድል ይኖራል እንጂ ፐርሰናል ሰዎቹን ባለጉዳዮቹን ስናናግራቸው እንደዚህ አይነት ነገሮች የሚገጥምበት ሁኔታ አለ እና ከዛ አንጻር ማለት ነው ጠበቆች አቃቤ ሕጎችን አይ ቲንክ እንደ ስራ አጋር ነው የሚሉት ግን የሚያዩዋቸው። ግን እኔ አንፎርቹኔት በተቃራኒ በዛ በኩል ግን እኔ አሁንም ገርሞኛል። እኔ አሁን አቃቤ ሕግ እያለው በቃ ሌላዎቹን ሁሉንም ሰዎች ማለት የተከሰሱ ሰዎችንም እንደ ወንጀለኛ የመቁጠር ትሬንዱ ነበረኝ እንዴ ብዬ አስባለሁ። አሁን አቃቤ ሕጎች ሁሉም ሳይሆን ቀላል ያልሆኑ በቁጥር አቃቤ ሕጎች ግን በቃ አንድ ሰው ከተከሰሰ ያው የአቃቤ ሕግ ሚዛኑንም ስለሚገምቱ እንደው ሳያውቅ ነው ተሳስቶ ነው ተሸውዶ ነው እንዲህ የሚል ነገር ላይኖር ይችላል እና በአቃቤ ሕግ በኩል ጠበቃን ያው እንደውም እንደ ጠላት እንደዚህ የመቁጠር ነገር ታያለ እንጂ በጠበቆች በኩል ብዙ እንደዚህ አይነት ነገር ያለ አይመስለኝም። ሊብራል የሆነ ገባኝ። ዳኞች ምናልባት ታዝበህ የምታውቅ ከሆነ በጣም ጁኒየር ለሆኑ ለወጣት ጠበቆች እና ለሲኒየር ጠበቆች የሚሰጡት ክብር ይለያያል ወይስ ተመሳሳይ ነው? አንተ ምን ይሰማሃል? እንግዲህ እንዳልኩ ማለት ነው ይሄ በሰውኛ ያው ይሄ ናቹራሊ የሰው ልጅ ባህሪ ነው። የሰው ልጅ ባህሪ ማለትም ዳኞች ሰው ናቸው። ዳኞች ሰው ሲሆኑ እዛ ሲቀመጡ ያው
የዳኝነት ስነ ምግባር የዳኝነት ቦታው የሚፈልገውን ነገር እኩል የመመልከት ባለጉዳዮችን ጠበቆችን እንደውም አይደለም ማየትም ያለባቸው ባለጉዳዮችን እዛ ጋር የመጡት ባለጉዳዮች እኩል የመዳኘት እኩል የማየት የመርሁ ነው የሚጠበቅ ህግና ማስረጃ መሰረት አድርጎ የመወሰን የማየት ይጠበቅባቸዋል። ግን እንዳልኩ እንደዚህ አይነት ነገሮች ታያለ። ይሄ በሰውኛ ይመስለኛል እንግዲህ አንዳንዴ ሳያውቁት ወደ ሰው በመሆናቸው እንደዚህ ዝንባሌ ውስጥ ማለትም ለሚያውቁት ረዘም ላለ ጊዜ ወይ ስም አለው ተብሎ ለሚታወቅ ጠበቃ ሊሆን ይችላል። ወይም ደግሞ እዛ አካባቢ ለሚያዩቸው ረዘም ላለ ጊዜ ለሚያዩቸው ከማመንም ይመስለኛል የማይሆን ክርክር ይዘው አይቀርቡም። የተሻለ ነገር ነው ይዘው የሚቀርቡት በሚል በማመን ሊሆን ይችላል። ከዛ ባሻገር ደግሞ ሰውም ስለሆኑ የራሱ የሆነ ሰው በመሆናቸው ደግሞ ፌቨር ሊኖር ይችላል ብዬ አስባለሁ። ጠበቃ በመሆን በቂ ጠበቃ በመሆን ሌላ ባለሙያ ከምትሆን ይልቅ ጠበቃ በመሆንህ የተነሳ የበለጠ ጠንቃቃ እንድትሆን ያደረግሃል? ምንም ጥርጥር የለውም። ጠበቃ በመሆንህ ማለት ነው። አንድ አሁን ምን ስህተት ገጥሞኝ ነበር መሰለህ? በጣም ተጉላልቼ የተስተካከለልኝ ኬዝ ማለት ነው። የባልና ሚስት ኬዝ ነው። ስታየው ኤሌመንተሪ ነገር ነው ጉዳዩ። እንደውም ቀላል በስምምነት ፍቺን የተደረገው የሀብት ክፍፍሉም በስምምነት ነው የተደረገው እና ስምምነት ውሉን ሳዘጋጅ ማለት ነው በስምምነት እንደተፋቱና በጋራም ሀብት የላቸውም። የእሷ ግን ንብረት አላት በግሏ ማለት በእሷ ስም ያለ ንብረት እና በጋራ ንብረት የላቸውም ብዬ እዛ ጋር ማስፈሬ እኔ እንደምን አስቤዋለሁ። የግል ንብረት ደግሞ የእሷ ማለት ለግሏ ይቆጠራል። በጋራ ሀብት የላቸውም ብለህ ካሰፈር ፍርድ ቤቱ በዛ አግባብ አጸደቀልኝ። ከዛ በኋላ እሷ መሸጥ ፈለገች ንብረቷን። ሰነዶች ማረጋገጫ ሄዳ ለመሸጥ ስትሞክር አይ የፍርድ ከዛ ያላገባውን ስታመጣ በፍቺ ነው ይላል። ኦኬ ፍቺ ውሳኔ አምጪ ይሏታል። የፍቺ ውሳኔ በስምምነት ፍቺ ነው የተደረገው፣ የጋራ ሀብት የላቸውም ይላል። እንግዲህ በሰነድ ማለትም እነሱም ያው ሰነዶች ማረጋገጫ ያለውን ማሰራት ትክክል አይደለም ብዬ ነው እኔ ፐርሰናል እንደ ባለሙያ የማስበው። ግን ምንድነው የውሳኔ የግልሽን ንብረት አይጠቅስም። የግልሽ መሆኑ የጋራ የላቸውም ሊል ይችላል። ግን የግልሽ ደግሞ ይሄ ነገር ስላልተቀመጠ አናስተናግድም ከእንደገና ፍርድ ቤት ካልወሰነ አሉ። በዚህ ምክንያት ከእንደገና እዛም ችግሩን መፍታት ተነጋግረን ከሚመለከታቸው ኃላፊዎች ጋር መፍታት ስላልተቻለ ከእንደገና አሻሽለን አቀረብንና ከዛ በስንት መከራ ማለት ነው ዳኙ አሳምነን የተፈጠረውን ችግር በዛ እንተናልና ለማረም ቻላችሁ። ለማረም ቻል። ግን ጠበቃ ስትሆን ማለት ነው አንድ ምሰራት የሆነች ግድፈት ብትኖር ማለት ዋጋ ታስከፍላለች። ግን ይሄ አሁን የነገርከኝ በቂ ፕሮፌሽናሊ ስትሰራ በህጓ መሰረት በጣም ፋርሳይትድ ነህ ለቅመህ መስራት እንዳለብህ እንደተማርክ እየነገርከኝ ነው። ይሄ ፕሮፌሽናሊ ያለህ ስራ ነው። በግል ህይወት አንተ ፐርሰናሊ ከሰዎች ጋር ባለህ ግንኙነት ሰፈር፣ ከጎረቤቶችህ፣ ከስራ ባልደረቦችህ ወጥተህ ስትገባ ወደ ቤትህ በግል ላይፍህ በብዙ ነገሮች ላይ ጠበቃ በመሆን የተነሳ የበለጠ ጠንቃቃ እንደሆንክ ይሰማሃል ወይ ነው? ምንም ጥርጥር የለውም። ምክንያቱም ማለት ነው በጣም አዌርድ ነህ አንተ። የህግ ሙያን በጣም ግንዛቤ አለ፣ በዛ ሙያ ውስጥ ነው ያለው። በየዕለት ተግባራችን ደግሞ ማለት ነው የሚገጥሙን አጋጣሚዎች በአንድም በሌላም መልክ በቀጥታም በተዘዋዋሪም ማለት ነው ከእኛ ሙያ ጋር የሚገናኙ ናቸው የሚሆኑት። ስለዚህ ውል በመዋል ሊሆን ይችላል፣ በምታረጋቸው ከሰዎች ጋር በምታረጋቸው ግንኙነቶች ሊኖር ይችላል፣ ማህበራዊ ግንኙነቶች ሊኖር ይችላሉ፣ ምናምን ሊኖር ይችላል። እንደዚህ አይነት ነገሮችን የሌጋል ኢፌክቱን እያየህ ነው የምትሄደው። ነገ ምን ሊሆን ይችላል እንዲማረጋቸው ነገሮች ነገ ምን ሊሆን ይችላል። ስለዚህ ከዛ አንጻር ብዙ አዌርድ ያደርጋል፣ ንቃተ ህሊናን ይጨምራል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ለአንድ ቀን ብትሆን በፍትህ ስርዓቱ ላይ የምትለውጠው ነገር አለ? ምን? ኦኬ እኔ እንግዲህ እንዳጋጣሚ ሆኖ ጠቅላይ ሚኒስቴር የመሆን ፍላጎትና ዓላማ የለኝም። ግን ኢፍ ብለህ ስለጠየቀኝ ነው
ጠቅላይ ሚኒስቴር የመሆን ፍላጎትም አላማም የለኝም። እኔ በሙያዬ ደስተኛ ስለሆንኩ ማለት ነው። ግን ኢፍስ ብለህ ስለጠየቀኝ ብሆን ግን እንዳልኩ በተቻለ አቅም በተለይ ሌጋል ዘርፉ ላይ እዚህ የፍትህ አካላት የሚባሉት ዳኝነት፣ የአቃቤ ሕግ፣ የፖሊስ አካባቢ ያሉ ችግሮች በተለይ ምንድነው መሰለ የማዳመጥ ገብቷል። ደንበኞችን የሚመጡ ደንበኞች አድርግ በቂ ቆይ ማለት በጣም ስትሬት ፎርዋርድ የሆነ መልስ እንዳገኝ ለ24 ሰዓት ጠቅላይ ሚኒስትር ነህ። በ24 ሰዓት ውስጥ እንደ ጠቅላይ ሚኒስትር ያለህ ዲስክሬሽን ይሰጥሃል። በጀስቲስ ሲስተም ውስጥ ምን እንድትሆን ትቀይራታለህ? አንድ ነገር ከቻልክ ለምን የሚለውን አብረህ ትነግረኛለህ። ግን ስፔሲፊክ የሆነች ነገር ንገረኝ። አሁን ምንድነው መሰለህ በ24 ሰዓት ውስጥ ማለት ነው የዚህ ሀገር ችግር ማለት ነው እንዳልኩ ማለት ነው በአንድ ሌሊት የሚፈታ አይደለም። ከ24 ሰዓት ውስጥ የሚፈታ ችግር የለም እዚህ ሀገር ውስጥ ማለት ነው። ገብቷል። ጊዜ ይፈልጋል። ጊዜ ስለሚፈልግ ማለት ነው በነዛ ጊዜ ውስጥ ልሰራ የምችላቸው ነገሮች ሊኖሩ ይችላሉ። ቻሌንጅ ላድርግህ 15 ቀን አደረግኩልህ። በቃ ቅድም ያልኩህን አሁን በተለይ ትልቁ ችግር ምንድነው መሰለህ እነዚህ ዘርፎች ላይ ያሉት የሚመጡ መስተንግዶ ላይ ነው። ገብቷል። ቅሬታ የሚሰሙበት ስርዓት፣ የሚያዳምጡበት ስርዓት ማለት ነው በጣም ሊብራል በመሆንና ማለት ብዙ ርቀት በመሄድ መሆን አለበት ብዬ ነው የማስበው። ገብቷል። አሁን የተጠረጠሩ ሰዎች ሊሆን ይችላል በወንጀል ጉዳይ ላይ እነዚህን ሰዎች ማለት በተለይ አሁን ፖሊስ አካባቢ ያለውን ነገር ስታይ በቃ የተጠረጠረ ሰው ሁሉ ወንጀል ሰርቷል ብሎ የማሰብ ህገ መንግስት ያለውን እንግዲህ አንድ ሰው እስካልተፈረደበት ድረስ ነፃ ሆኖ የመገመት ህገ መንግስታዊ መብቱ ማለት ነው በሚጥስ ሁኔታ ቀድሞ ፍርድ ቤት እንኳን ሳይቀር ማለት ነው ጥፋተኛ ነው ብሎ የማየት ነገሮችን አርቆ አለማሰብ፣ የተለያዩ ተቃራኒ ማስረጃዎችን አይቶ በባለ ጉዳይ የሚመጣውን ማስረጃ እንኳን ያለመቀበል ችግሮች ታያለ ራሳችን ካላጣራም ብሎ እና እነዚህ ዘርፎች ላይ የፖሊስ አካል ላይ ቢያንስ ብዙ ለውጦች መምጣት አለባቸው ብዬ አስባለሁ። እዛ ጋር ብዙ ነገር መሰራት ይችላል። በተለይ ባለ ጉዳዮችን የተጠረጠሩ ሰዎችን ማለት ነው በአግባቡ ይዞ እነሱን ደግሞ የሚያቀርቧቸው ማስረጃዎች እንደ አጋር መቁጠር እነሱ አንድም ተጠርጣሪ ናቸው ተጠርጥረዋል፣ ግን የሚያመጡትን ማስረጃም ማለት ነው እንግዲህ ዓለም አቀፍ ስምምነቶችም አሉ አይደል? እነዚህ ኮቨናንት የሰብአዊ መብት ኮንቬንሽኖች ከየትኛውም አካል እኮ ይመጣልን ማስረጃ መቀበል አለብን እና ማየት አለብን። ስለዚህ የሚቀርበው ማስረጃ አይቶ ቶሎ ሳይዘገይ ማለት ነው የተፋጠነ ፍትህ የሚሰጥበት ሁኔታ ጊዜ የሚወስድ ቢሆንም ግን እዚህ ላይ ትኩረት መደረግ አለበት ብዬ ነው የማስበው። እንደዛ አይነት አይ ቲንክ አንተን የተረዳሁህ አንደኛ የተሻለ ዱ ፕሮሰስ ቢኖር እና ስፒዲ ትራያል ቢኖር የሚል ነገር የተረዳው መሰለኝ። ግን አትሊስት በተቋም ደረጃ እንኳን ብትነግረኝ ደስ ይለኝ ነበር። የፖሊስ ተቋም ሌላ ነው፣ አንተ የነበርክበት ፍትህ ሚኒስቴር ሌላ ነው፣ ፍርድ ቤት ሌላ ራሱን የቻለ እንዲህ ሂውጅ የሆነ ብራንች ኦፍ ገቨርንመንት ነው እና እንደ ጠቅላይ ሚኒስትር ስልጣን ቢሰጥህ የትኛው ተቋም ምን እንዲሆን ትቀይራለህ? አክቹዋሊ ድንገተኛ ጥያቄ ስለጠየቁ ሁሉም ተቋማት ላይ ዲው ፕሮሰስ ነው ችግር አለ። የተፋጠነ ፍትህ የማግኘት የማዳመጥ ገብቷል። ዜጎችን ማለት ነው ያመጡትን ማስረጃ ተቀብሎ አይቶ እውነት በእነሱም በኩል ሂዶ ያለውን ፈርዘር አጣርቶ ምላሽ የመስጠት ጉዳይ ታያለህ። አሁን ፖሊስም አቃቤ ሕግም ጋር አቤቱታ ስታቀርብ አሁን አቃቤ ሕጎች ጋር ብዙ ነፃ ሆኖ ያለማዳመጥ እዛው ፍርድ ቤት ላይ ጉዳይ ይፈታልህ። እንደዚህ አይነት ነገሮችን ታያለህ። እነዚህ ስራ ይፈልጋሉ፣ ግን እነዚህ ኤሪያዎች ላይ ነው መስተካከል አለበት። በተለይ ዱ ፕሮሰስ ኦፍ ሎ በቃ ያልከው እሱ ላይ ዱ ፕሮሰስ አሁን ስትል አንድ ሀሳብ ባረቀብኝ። ስም ብጠራ ራሱ እንዴት ደስ ይለኛል መሰለህ። በአንድ ወቅት የፍትህ ሚኒስትር የነበረ ሰው ነው የእናንተ ማለት ነው። ስሙን አንጠራም እና በአንድ ወቅት እኔ ፍርድ ቤት ስሰራ በነበረበት ጊዜ የዲስፕሊን ክስ ነበረኝ እና በወቅቱ ያኔ ፍትህ ሚኒስትር አልነበረም፣ ፍትህ ቢሮ ኃላፊ ነበረ። ፍትህ ቢሮ ኃላፊው ከሰማኝ በትክክል ከሰማኝ የተወሰነች እድል ከሰጠኝ
ለምሳሌ 10 ደቂቃ ከሰጠኝና በ10 ደቂቃ እኔ የኔን ኮምፕሌን ካዳመጠ ትክክለኛ ፍትህ ማግኘት እችላለሁ ብዬ አመንኩ በወቅቱ። እና እሱ ጋር ለመግባት በጣም ከባድ ነው። በጣም አምባገነን ነው። አሁን በስልጣን ላይ የለም። ያው ዘና ብለን ነው የምናወራው። በጣም አምባገነን ነው። ሰውየውን አወቅከው? ከአንዳንድ እንደምትገምትም ያው ገምት። በጣም አምባገነን ነው እና እሱ ጋር ለማለፍ ጸሐፊ ምናምን አይደለም፣ ቦዲጋርዶችን አልፈ የሚሄድ ምናምን እንትን ያስፈልጋል። እና በሆነ በቃ በጣም ሚራክል በሆነ መንገድ እሱ ጋር ገባሁ ማለት ነው። እና እንድታዳምጠኝ ይፈልጋለሁ። እኔ 10 ደቂቃ ብቻ ነው የምፈልገው። በቃ መሰማት ብቻ ነው የምፈልገው። ሰምተኸኝ ሪጀክት አድርገው ነው እያልኩ ያለሁት። ማን አስገባህ እዚህ? በቃ እዚህ ማን አስገባህ መጀመሪያ? አሁን ቢሮ የለቀውጣ ምናምን ነው የሚለኝ። ከዛ እኔ የሆነች ነገር በቃ ተበሳጨሁና አንድ የሆነ ነገር መናገር እንዳለብኝ አመንኩ። የመጀመሪያው የወንጀል ድርጊት የተፈጸመው የዛሬ 6000 ዓመት ኤደን ጋርደን የተባለ ቦታ ነው። ያኔ ተከሳሽ የነበሩት አዳምና ሔዋን ይባላሉ። እና ያንን የወንጀል ድርጊት ሲፈጽሙ የሰሩት ደግሞ የወንጀል ድርጊት ደግሞ የሞት ቅጣት የሚያሰጥ ነው። ስለዚህ የሞት ቅጣት ከመወሰኑ በፊት ግን አዳም እንዲህ አይነት ነገር አድርገሃል፣ ለምንድን ነው ያደረግክ ተብሎ ተጠይቆ መልሱን ተንትኖ አስረድቷል። አይ ያሳሳተችኝ ይቺ ሔዋን የምትባል ናት። ሔዋን ደግሞ ለምንድን ነው አንቺ እንደዚህ ያደረግሽ? አይ እኔን ያሳሳተኝ እዚህ እባብ የሚባል ነው ብለው ሁሉን በሚችል አካል ፊት የመደመጥ መብታቸውን ኤክሰርሳይዝ አድርገዋል። አሁን እነዚህ ሰዎች ስለ ዱ ፕሮሰስ ነው እያወሩ ያሉት። እነዚህ ሰዎች የመደመጥ መብታቸው የተከበረላቸው ሁሉም በሚችል አካል ፊት ቀርበው ነው። አንተ ሁሉን አትችልም፣ ለምንድን ነው እኔንም አትሰማኝ አልኩት። አሁን የአዳምና የሔዋንን ታሪክ የዘግበው ይልቀቅልኝ አለኝ። በጣም ከባድ ነው። ያን ጊዜ ያ ፔን እያለ በጣም ይከብዳል። ዱ ፕሮሰስ በቂ በጣም ጥሩ ፖይንት ነው ያጎላው። ዱ ፕሮሰስ በአማርኛ ምን እንደምንለው አናውቅም። የተፋጠነ ፍትህ። አይ ዱ ፕሮሰስ ማለት አንድ ሰው በሚከሰስበት ጊዜ ክሱ ደርሶት የማስረጃ ዝርዝሩ እንዲያውቀው ተደርጎ በቂ ጊዜ ተሰጥቶት እንደገና እሱ ደግሞ መልሱን በጽሁፍ ህጉ የሚል ከሆነ በጽሁፍ በቃል ክርክር ወቅት ምንም አይነት ጊዜ ሳይገድበው እንደፈለገ ተንትኖ መልሱን የሚያቀርብበት የማስረጃ አይነት በአይነት አሁንም በቂ ጊዜ ተሰጥቶት ያን ሁሉ አቅርቦ ይሄ ሁሉ ሂደት ታልፎ መጨረሻ ላይ ወንጀል ስለመስራቱ በቃ በቂ በሚባል ደረጃ ኢቭን እንዲሁም ከበቂ ጥርጣሬ በላይ አቃቤ ህግ ሲያስረዳበት ነው ጥፋተኛ መባል ያለበት አንድ ሰው። ይሄ ሁሉ ፕሮሰስ በአግባቡ ሲከበር ዱ ፕሮሰስ ይባላል። እና አንድ ሰው ሲከሰስ፣ በወንጀል ሲከሰስ፣ በፍትሐብሔር ሲከሰስ ያ ፔኑን ፊል ሲያደርገው ይሄ ዱ ፕሮሰስ የሚባለው ነገር ምን ያክል ጥቅም እንዳለው ሰዎች ያኔ ይረዱታል። አሁን ግን እንዲህ አይነት ችግር ያልደረሰበት ሰው ግን ይሄን ወሬ ስናወራ ዝም ብሎ ሃይፖቴቲካል ነው የሚሆነው። እና ዱ ፕሮሰስ በተቋም ደረጃ አንድ የሆነ ነገር ጠቅሰህ ያልነገርከኝ ቢሆንም ግን ክሪቲካል ፖይንት ነው ያነሳው ልፈልጌ ነው። ያ ወደ ሌላ ጥያቄ አሁን ደግሞ ስለ ሌጋል ቴክኖሎጂ እስኪ እናወራለን። ሌጋል ቴክን ታውቀዋለህ ወይ? በጣም አውቀዋለሁ። ሌጋል ቴክ አውቀዋለሁ እንዳልኩ፣ እንዲሁም ከአንተም ጋር ከዚህ በፊት የሳብስክሪፕሽኑ ላይ የተወሰነ አስቸግሮኝ ማለት ነው ኢንፎርሜሽን ጠይቄህ በኋላ ላይ ነግረኸኝ እንትን ብያለሁ። ስንት ጊዜ ይሆናል ሰብስክራይብ ካደረግ? ኦልሞስት 3 ወር 2 ወር ከምናምን እስከ 3 ወር ሊሆን ይችላል በግምት ማለት ነው። እና በጣም የሚገርም አፕሊኬሽን ነው። ብዙ ጠበቆች ይህን አፕሊኬሽን መጠቀም አለባቸው ብዬ ሪኮመንድ አደርጋለሁ። አፕሊኬሽኑ እንግዲህ እንዳልኩ አጀንዳውን በተመለከተ አልተጠቀምኩትም። እሱን ፈርዘራው ወደፊት እጠቀማለሁ ብዬ አስባለሁ። ግን ከዛ ባሻገር ያላቸው የህግና የሰበር ውሳኔዎች፣ በተለይ የሰበር ውሳኔዎች እንደምትረዳው በተለይ ያልታተሙት
በቅጽ ደረጃ ያልወጡት የሰበር ውሳኔዎች ለህግ ባለሙያ በጣም አስቸጋሪ ነው ማግኘት ማለት ነው። እንደውም ከታተሙት በላይ ደግሞ እንደውም ያልታተሙት የሰበር ውሳኔዎች ብዙ ውሳኔ ላይ የሚጠቅሙ ለብዙ ክርክሮች የሚጠቅሙ ሆኖ የሚገኝበት ሁኔታ አለ፣ ያልታተሙት ማለት ነው። እና እነዚህ ያልታተሙት የሰበር ውሳኔዎች አጠቃሉ ፉሊ ሙሉ በሙሉ ማለት ነው በመኖሩ በማውጫ ደረጃ ሌላ የተዘጋጁ በሀርድ ኮፒ ምናምን አሉ፣ የተለያዩ መጽሐፎች ያዘጋጁ አሉ። ግን ውሳኔውን ራሱ ሙሉ ውሳኔውን ይዘቱ የምትረዳበት ሁኔታ ግን እዚህ ሌጋል ቴክ ላይ የምታገኝበት እድል አለ። ከዛ ባሻገር መመሪያዎች አሁን እንዳልኩ በአስተዳደር ህግ መሰረት ማለት ነው በፌዴራል አስተዳደር አዋጅ በፍትህ ሚኒስቴር ያልጸደቁ ወይም ፕሮሲጀሩን ጠብቀው ያልወጡ መመሪያዎች በጣም በርካታ ናቸው። የሚገርም እንደውም እኔ ብዙ ጊዜ በብዙ ክርክሮች የሚገጥሙኝ ማለት ነው ኤክስፔክት የማታደርገው እንደ ጉምሩክ ምናምን ተቋማት ማለት ነው ያሏቸው መመሪያዎች ሁሉ ያልተመዘገቡ ብዙ ለመከራከር በር የሚከፍቱና መመሪያዎቹ ተፈጻሚነት እንዳይኖራቸው ሊሆኑ የሚችሉ እነዚህ የተመዘገቡት መመሪያዎች ግን ሌጋል ቴክ ላይ አሉ እና በቀላሉ አክሰስ ታደርጋለህ። ሰው በአብዛኛው የምትጠቀመው ሰበርን ነው። ሰበር ብዙ ሰው የሚጠቀመው ሰበርን ነው። ባይ ዘ ወይ አሁን ከኔ ጋር ይህን ቀረጻ ስንጨርስ የፍርድ ቤት ቀጠሮ አንድ ላይ እንይዛለን። አጀንዳ ላይ ትጀምራለህ አጀንዳውን ማለት ነው። ያ ስላልታተሙት የሰበር ውሳኔዎች በጣም ብዙ ሰው በተለያየ አይነት ፐርስፔክቲቭ እንነግራቸዋለን እና ይገረማሉ። ለምሳሌ የፌዴራል ጠቅላይ ፍርድ ቤት እስካሁን ድረስ 28 ቅጾች አሳትሟል። የሚገርምህ ነገር ሌጋል ቴክ ላይ 18730 ቅጽ 28 ከመግባቱ በፊት 18730 የሰበር ውሳኔዎች አሉ። እነዚህን ውሳኔዎች የፌዴራል ጠቅላይ ፍርድ ቤት እስካሁን ድረስ በነበረው ፔስ እስካሁን የሰበር ውሳኔዎችን ሲያሳትም በነበረበት አይነት ፍጥነት ማሳተሙን ቢቀጥል ሌጋል ቴክ ላይ ያሉትን ብቻ አሳትሞ ለመጨረስ 160 ዓመት ነው የሚፈልገው። ባይ ዘ ወይ ይሄ ነገር ይገርመኛል እኔ። ምክንያቱም 20 ዓመት ወስዷል አይደል? 28 ቅጾችን ለማተም 20 ዓመት 8 እጥፍ ነው ያለው እኛ ጋር። ስለዚህ 8 ጊዜ 20 160 ዓመት ማለት ነው በዛ ፔስ የሚቀጥል ከሆነ። ስለዚህ ቴክኖሎጂ ደስ የሚለው ነገር ምንድነው መሰለህ? ዲስራፕሽን። ይሄን ሁሉ ዛሬ አክሰስ ማድረግ ትችላለህ። ዛሬ በቃ ምንም አይነት ጊዜ ሳይወስድብህ ማለት ነው። እንትኑን እንዴት አየው? ሰበር ላይ አሁን የምትፈልገውን ቃል ስታስገባለት ወይም የፍትሐብሔር የወንጀል ህግ ድንጋጌዎች ስታስገባለት በፍጥነት ያወጣልሃል። ፍጥነቱን እንዴት አየው? በጣም የሚገርም ነው ፍጥነቱ አይደለም? በጣም ፈጣን ነው። እኔ በጣም ሌጋል ቴክ በጣም ጥሩ የሆነ ፕላትፎርም ነው። በተለይ እዚህ ዘርፍ ላይ ላሉ እዚህም ዘርፍ ላይ የለም ሰው ቢሆን በጣም የሚጠቅም ነው። ከዛ ባሻገር ግን ምናልባት ሌጋል ቴክ ላይ መካተት አለበት ብዬ የማስበው የፌዴሬሽን ምክር ቤት ውሳኔዎች አላገኘውም። እነሱ ውሳኔዎች ማለት ነው አፕዴት የሆኑ አሁን የተወሰነ አለ መሰለኝ አይደል? የፌዴሬሽን ግን አፕዴት የሆኑ አሁን 2000 በቅርብ የተወሰኑ ሁሉ አሉ ከቤተሰብ ጋር ምናምን ተያይዘው እንግዲህ እንትኖቹን ብቻ መቼ የተወሰኑ ምናምን የሚለውን አንስቼ ፍርድ ቤቶች የወሰኑበት ሁኔታ አለ የተለያየ ንብረት ላይ ባልና ሚስት ላይ ምናምን እና እነሱም አሁን ውሳኔዎች አሁን አፕዴትድ የሆኑ ውሳኔዎች ሁሉ ቢካተቱ ጥሩ ነው። ምናልባት ሌተስት የሆነ እኛ የማናውቀው ሊኖር ይችላል እንጂ የፌዴሬሽን ምክር ቤት ውሳኔ በጣም ብዙ ነው ያለው። ብዙ የፌዴሬሽን ምክር ቤት ውሳኔ ብቻ ሳይሆን የህገ መንግስት አጣሪ ጉባኤው የሰጠው የውሳኔ ሀሳብ ሁሉ በብዛት አለ ሌጋል ቴክ ላይ። ያ ጠበቆች እንዲጠቀሙ ትመክራለህ? በጣም ሪኮመንድ አደርጋለሁ። የሚገርም ፕላትፎርም ነው። ጠቀም አለባቸው ብዬ ነው። እናመሰግናለን። መጨረሻ 1-2 ጥያቄዎች እስኪ ላንሳለህ። በፌዴራል ፍርድ ቤት በመቶ ሺህ የሚቆጠሩ መዝገቦች አሉ በየአመቱ ፔንዲንግ እና ከዚህ ውስጥ ጥናት ይፈልጋል። በእርግጥ ግን 70-80% በላይ የሚሆነው በጠበቃ የሚወከል አይደለም፣ ባለጉዳዮች ራሳቸው የሚከራከሩበት ነው። ለምንድን ነው ጠበቃ ያላቆሙት? ራሳቸው ለምንድን ነው ጉዳዩን ይዘው የሚከራከሩት? ለዛ በቂ ምክንያት ያው ይኖራል ኦብቪየስሊ። ነገር ግን አቅሙ በተለይ ያለው
ለብቻ ይከራከራለሁ የሚል ግን ባለጉዳይ ግን ማየት መስማት ይሄ የተለመደ ነው። ጠበቃ አያስፈልገኝም ይሄንን ጉዳይ ራሴ ይከራከራለሁ የሚል ባለጉዳይ ጀግና ሰው ነው ወይስ ሞኝ ሰው ነው ብለህ ታስባለህ? እኔ እንዳልኩ ማለት ነው ጀግናም ሞኝም አለው፣ ግን ግንዛቤ አለመኖር ነው የሚመስለኝ እኔ ማለት ነው። ምክንያቱም አሁን ለምሳሌ የጥብቅና የዚህ በህግ ሙያ ውስጥ ያሉ ሰዎች ማለት ጠበቆች የሚጠይቁት ኮስት ይህን ያህል የተጋነነ ኮስት ነው የምትለው አይደለም። ከሰው ልጅ መብት እና ከሰው ልጅ እንግዲህ የንብረት መብትና የአካል ነፃነት መብት አንጻር ስታየው ማለት ነው ያን መብት ለማስከበር የሚቆምልህን ሰው የምትከፍለው ኮስት ማለት ነው ሲግኒፊካንት ነው። የሚቀርብም አይደለም። ምክንያቱም እናውቀዋለን እኮ ብዙ የቢዝነስ ሴክተሮችን ካየህ እኮ ሰው በማውራት እኮ ሚሊዮን ብር የሚዝቅበት ዘመን ላይ ያለ ነው። ስለዚህ አንድ የህግ ባለሙያ ደግሞ በጣም ብዙ ይፈርት ብዙ ለፍቶ ነው ያን ገንዘቡ 2-3 ዓመት ነው። ክርክሮች አሁን በአብዛኛው ስታያቸው ረጅም ጊዜ የሚፈጅ በዛ ሂደህ ተከራክረህ ነው የሰዎችን መብት የምታስከብረው እና በህግ ባለሙያ ደግሞ ባለመወከላቸው የተነሳ እኔ እንዳልኩ በቅርብ በቤተሰብ ሊሆን ይችላል እንዲህ በኢንፎርሜሽን ደረጃ ማለት ፐርሰናሊም ማለት ነው ስር ፍርድ ቤት ላይ ተበላሽቶባቸው በባለሙያ ባለመወከላቸው የተነሳ ተበላሽቶባቸው ይግባኝ ላይ ያዝልን እንዲህ የሚሉ ሰዎች ይመጣሉ። እንግዲህ ታውቃለህ ክርክር ማለት ነው ስር ላይ ካላስተካከልከው ከታች ማለት ነው በሚመለከተው ባለሙያ ካላስተካከልከው ላይ የሚስተካከልበት እድል የለም እና ብዙ ጊዜ እንደዚህ አይነት ነገሮች ይገጥማል። የሰው ማለት ነው ግንዛቤ ያለመኖር ችግር አንዱ ነው። ሁለተኛ የፋይናንስ ችግር ያው ሊኖር ይችላል፣ የገንዘብ ችግር ሊኖር ይችላል። እንግዲህ የባለሙያን ኮስት ለመሸፈን የማይችልበት ግን አብዛኛው ማህበረሰብ ግን በህግ ባለሙያ የመወከል ቤኔፊቱን ያለመረዳት ነው እንዳልኩ ማለት ነው። የገንዘብ ችግር እንዳትል ደግሞ አንዳንድ ምን አይነት ነገር ድርጅቶች ካየ ማለት ነው አብዛኛውን ፒኤልሲ ማለት ነው የህግ ባለሙያ የለው፣ በጣም ውስን ናቸው። ፊርም በእንትን ደረጃ አሁን ለምሳሌ በሪቴንሽን ደረጃ ለህግ ባለሙያ የሚሰጡ በጣም ውስን ናቸው። አብዛኛው ግን አሁን በፒኤልሲ ሌቭል ስታይ በጣም በርካታ ናቸው ፒኤልሲዎች። አንዳንድም ሶል ፕሮፕራይተርም ሁነው እኮ ቀላል ያልሆነ እንትን ማኔጅ የሚያደርጉ ሰዎች አሉ። እነዚህ እንግዲህ ኢንቲቲዎች ማለት ነው የራሳቸው የሆነ የህግ ባለሙያ ሁሉ የላቸውም። አለመረዳት ነው። እኔ አሁን እንዳልኩ የሆነ ችግር ከደረሰባቸው በኋላ ይመጣሉ። ከዛ ስታማክራቸው ይሄ እኮ ውል እኮ የህግ ባለሙያ ቢኖራቸው በዚህ አግባብ ድራፍት ይደረጋል፣ እነዚህ አይነት ውሎች ይሄ የሄዳችሁበት መንገድ አሁን ከታክስ ጋር ተያይዞ ሊሆን ይችላል ምናምን ብዙ ዝርዝር ጉዳዮች ላይ ማለት ነው አዋጆችን መመሪያዎችን አፕዴት የሚያደርጋቸው ባለሙያ የለም። ይሄን ባለመረዳታቸው የተነሳ እነሱ እንግዲህ ባለሙያ ቢቀጥሩ ታውቀዋለህ ከ10 ሺህ ብር ጀምሮ ማለት ነው በማማከር ስራ ባለሙያ መቅጠር ይቻላል። ጁኒየር ሰው ምናምን ያገኛሉ 10 ሺህ 20 ሺህ 30 ሺህ እንደዚህ እያለ የሚያገኙበት እድል አለ። ያን ባለማድረጋቸው የተነሳ ግን በሆነ ጊዜ የሚመጣባቸው ተጠያቂነት ስታየው ማለት ነው ከባድ ነው። የወንጀልም ተጠያቂነት በሚያደርጉት ግብይቶችም ማለት ነው ትራንዛክሽኖችም የህግ ማዕቀፍ ባለመያዛቸው ውሎችን በአግባቡ ባለመገምገማቸው የተነሳ ከፍተኛ ኪሳራ ውስጥ የሚወድቁበት ሁኔታ አለ እና ግንዛቤ አለመኖር ነው ብዬ ነው የማስበው። አዌርነስ ችግር ነው። ልክ ነህ። እኔም እንደዛ ሸር አደርጋለሁ። ምክንያቱም በ100 ሺህ ገደማ የሚቆጠር ለምሳሌ ድርጅቶች አሉ ኢትዮጵያ ውስጥ፣ ግን ከነዚህ ውስጥ አብዛኞቹ በህግ ባለሙያ የሚታገዙ አይደሉም። ያ ልክ ነህ። ውይይት ነው አንተን ሳላመሰግን አላልፍም። ይሄ የጀመርከው ፖድካስት በጣም አፕሪሺየት አደርጋለሁ። ለብዙ ሰው ተደራሽ ትሆናለህ እና በርታ ወንድሜ። እናመሰግናለን።